ይሄንን ፒክቸር እስኪ እኔ ቪዲዮ ማለት ነው። ኦኬ በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በገና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ዲቁና ቅስና ይሰጣል። ቀደም ብዬ ነገራችሁ በብፁዕ አባታችን በአቡነ ተክለ ሃይማኖት ጊዜ የአንድ የተከበረ መኳንንት መጣ። በዚህ ወንዶች ሲዳሰሱ ዳስተኝ አለ። ሰውየውም ካሁኑም አለ። አርጅቷ አንደኛ አይዳሰስም ተባለ። ለምን ታቆ ነው የምጠጭ እንጂ ማ እየንተ ጳጳስ ነው እሴት ገላ ይነካውም ታል ከሰሰችው ያንካል። በተከሰሰ ጊዜ ሲቀርብ ገርሉ ላይ መሰከረ። ብፁዕ አባታችን አቡነ ተክለ ሃይማኖት እንዲህ አለማ በአሁኑ ጊዜ ቢገኝ ጳጳስ ምን ያስፈልጋል? አሁን ጋዜጣው ቀን ያለ ይሄ እንዲሰራ ብለው ያዘዙበት ኩላ አለ። እና ይህ ከወርቅ የተሰራ ነው። ዘተገብረ በደህና ማህራን አለ እንጂ የተሰራ በጥበበኞች የተባረከ በዚህ በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በደህና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ። አሁን እንግዲህ ይህ ወንድሞች እናቶች እንዴት እኮ አጸያፊና ቀፋፊ ነገር እንደሆነ አስቡ። ሴቶች ታጥበው ይጠጡታል። መካን የሆኑ ሴቶች እንዲወልዱ የመስቀሉ ላይ ጭቅቅትን በደንብ አድርገው ያጥቡትና ይጠጣሉ። ይህ መስቀል ሲይዘው የሚውለው ማን ነው? ያው እንደሱ አይነቱ ቄስ ማለት ነው። አፍንጫውን ሲጎረጉርበት የአፉን ልጋግ ሲጠርግበት የሚውለውን ሁሉ እጁ ላይ ያለውን ቆሻሻ መስቀሉ ላይ ያርፋል። ያንን እጣቢ ትጠጡታላችሁ ብሎ ይላል። ለምን? ልጅ እንዲወልዱ። መካንን የሚያስወልድ ማን ነው? ይሄ እንግዲህ የዘርአ ብሩክ የሚባለው መስቀል ተብሎ የተባለ ከወርቅ ተሰራ የተባለው ነው። ወገቡ ማያከከበት በጣም ጥሩ ነው። ብራስሬጅ እሱ ጋር ሌላ ቦታ እዛ ድረስ ብዙ አትሄድ። ወገብ ማማከክ ምንም ሸጋ ቦታ ነው ብለህ ትላለህ። ሽንቱን ሲሸና ሁሉ እንትን ተው። ለምን እንደምታስወሩኝ አሁን እና ታጥቦ እናቶች ይጠጡታል። በተለይ ሴቶች መካን ይሆኑ። ሌላውን ልትሆን አሁን በጾሙ አታዞር። የምን ጾም ብለህ ኤርሚያው ምንድን ነው? እኔ ግን ከዚህ በኋላ ቤቴ ችግር አለበት ሪፖርት ተደረገብኝ አይ እታች አንደኛው ማነው እኔ እንድሪያስ ነኝ ብሎ የሚለው ጀርባውን ያከከበት አለ። ጀርባማ ምን በደጉ ጊዜ እኮ ቀረ እንዴ! ስንት ነገር የሚጨብጡት ወንዶች እኮ እንዴ! ኧረ ተይ ግን ይኸውልሽ፣ ግድ የለሽም ቀና ብለሽ እስቲ ዝም ብለሽ አስቢ። የመስቀል እጣቢ ጠጭና ተወልጃለች ተብለሽ ስትባይ ምንድን ማለት አይ ተውኝ እስቲ። አይታውት ቁርሱን እናንተ እዚህ ቤት እኮ ቁርስ አትበሉ እንዳትገቡ ብያለሁ። ማነው ቁርስ እየበላችሁ አትግቡ። ምሳም ካለ ውጡ ከዚህ ቤት። ምክንያቱም እዚህ ቤት ብዙ ነገር ነው የሚነሳው።
እንዴ ዘጋኝ ሊያስመልሰኝ ነው ሊያጥወለውለኝ ነው የሚባል ነገር የለም። አስባችሁ ግቡበት። ያው የመስቀል ጭቅቅት ታጥቦ ይጠጡታል። አሁን በዚህ እጃቸው እሳቸው ስንት ነገር ነው የሚይዙት በቀን ውስጥ። እውነቴን እኮ ብዬ የምለው መቋሚያ እኮ ብቻ አይደለም የሚይዙት፣ መስቀል ብቻ አይደለም የሚይዙት። እንዲህ ኧረ ተው፣ እኔ ግፍ አታዞሩኝ፣ ግፍማ አታዞሩኝ። እንዴ ምን ሆነዋል አንቱዬ? አታወራትም ኤርሚያስ ዛሬ በቃ ቻለው ዝለለው። ዶክተር ሮዳስ ቁጭ ብሎ ይጠይቅልሃል እኮ ቁጭ ብሎ ማለት ነው። ስንት ነገር ነው የሚጨበጠው እና በዚሁ እጃቸው በዛ እንትን በጨበጡበት እዚህ መጥተው መስቀል ይጨብጣሉ። ያ በኋላ ደግሞ ታጥባችሁ ይታጠባል። ጠጡት ሴቶች በየስንት ጊዜ ነው ሻወር የሚወስደው? ኤርሚ ሁሌ ደግሞ ወንድ ሴቷን ብቻ መሀን የሚያደርጓትስ ነገር ደግሞ የሚያስቀኝ ለወንዱ መካንነት ለምን አያጠጡትም? ወንዱም እኮ መካን ነው ሊሆን ይችላል። ለሴቷ ብቻ ነው እንዴ? ምን አውቃለሁ? ኤኒዌይ አሁን ልጆችን መካንን የሚያስወልድ እናታችንን ሳራን፣ ርብቃን፣ የአብርሃም ሚስት ሳራን፣ የይስሐቅን ሚስት ርብቃን፣ የያዕቆብን ሚስት ሊያን፣ ማን ነው ራሔልን፣ የሳሙኤልን እናት ሐናን፣ እነዚህ ሁሉ መካኖች፣ የዘካርያስን ሚስት ኤልሳቤጥን፣ እነዚህን ሁሉ መካኖች ያስወለደ ማን ነው? እንዲወልዱ ኃይል የሰጣቸው ማን ነው? የተዘጋው ማህፀናቸውን የከፈተው ማን ነው? እግዚአብሔር ነው። ምክንያቱም ልጆች የእግዚአብሔር ስጦታ ናቸውና። ኦኬ ከህግ ባላቸው ጋራ የሩካቤ ስጋ እንዲፈጽሙ እግዚአብሔር አቅም ኃይል ሰጥቷቸው እድሜያቸው ምን እንኳን የቱን ያህል ቢገፋ የመቶ ዓመት ሰው ሆኖ አብርሃም ልጁን ይስሐቅን የወለደው ወደ እናታችን ወደ ሳራ ገብቶ ከእሷ ጋር ህጋዊ የሆነ የሩካቤ ስጋ ፈጽመው ለመፀነስ በእምነት ኃይል አገኘች ይላል። አየ ለመፀነስ በእምነት ኃይል አገኘች። ለመፀነስ እኮ ከባሏ ጋር የሩካቤ ስጋ መፈጸም አለባት። አዎ ያንን የሩካቤ ስጋ ደግሞ ኦልሬዲ ዴድ የሞተ ነው። ቅዱስ ጳውሎስ ሮሜ ላይ ሲጽፈው ምውት የሆነውን የራሱን ስጋና የሳራን ማህፀን ሳይደክም በእምነት ተመልክቶ ይላል። ኦልሬዲ እኮ ዴድ ሆኗል፣ በቃ ሞቷል። ምንም አይነት ነገር የ91 ዓመት አሮጊት የግብረ ስጋ ግንኙነት ለማድረግ ምንም አይነት ተነሳሽነት አይኖራትም። ኤርሚታው አይ ይሄማ የአምላኬ እግዚአብሔር ቃል ስለሚናገር እኮ ነው የምናገረው። ሮሜ 4 ላይ ማለት ነው። ምንም ምውት የሆነውን የራሱንና የሳራን ማህፀን ሳይደክም በእምነት እየተመለከተ ይላል። የተስፋን ቃል የሰጠው እንደሚፈጽም አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም ይላል። ያው የቱ ጋ ነው? እዚህ ጋ ያው የ100 ዓመትም ሽማግሌ ስለሆነ 100 ዓመት የሞላ ድፍን ሽማግሌ 100 ዓመት የሞላው ማለት ነው ስለሆነ እንደ ምውት ማለት የሞተ ማለት ነው። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት የሞተ መሆኑን በእምነቱ ሳይደክም ተመለከተ ይላል። ኦኬ
የሁለቱም ስጋቸው ሞቷል። ሚንስ ለመጸነስም ይሁን ለማጸነስ አቅም እኮ ይጠይቃል። እውነትን ለመናገር ማለት ነው እንዴ ሩካቤ ስጋ እንኳን ለመፈጸም እኮ አቅም ይጠይቃል፣ ኃይል ይጠይቃል። ከጉልበት የሚወጣ ይወርሳል ብሎ የሚለው ቃል ጽድቁ ሲነገርማ ኩነኔ አታድርጉት። ኩነኔው ሲነገር ጽድቅ አታድርግ። ይሄ የጽድቅ መንገዱ ነው። የሩካቤ ስጋ እንኳን ለመፈጸም ኃይል ይጠይቃል። ኃይል ይጠይቃል። በእምነት ሳይደክም ተመለከተ ይላል። ለእግዚአብሔርም ክብርን እየሰጠ የተሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ሃሌሉያ። ስለዚህ ለመጸነስም እግዚአብሔር ልጆችን እንዲወልዱ በፍቶት ማለት በሩካቤ ስጋ ፍቶት አልኩኝ። በሩካቤ ስጋ ለመገናኘት ከህጋዊ ሚስቱ ከሳራ ጋር የግብረ ስጋ ግንኙነት ፈጽሞ እሷን ፈጽማ ኃይልን አግኝተው እሱንም ለማድረግ ኃይል አግኝተው እናም እንደገና ለመጸነስም እግዚአብሔር ኃይል ሰጥቷት ጸነሰች። አሮጊቷ የ91 ዓመት ታሪክ የ91 ዓመት ዕድሜ ያላት ሴት በዚህ ፕላኔት ላይ ሆኖ የማይታወቅ እንዴት ድንቅ ነው! እንዴት ድንቅ ነው! አየህ፣ ይህንን ታዲያ ሳራን እንድትወልድ ልጅን እንድትወልድ ኃይልን በእምነት አገኘች ብሎ የሚል ያንን ኃይል ያንን እምነት የሰጣት ማን ነው? እግዚአብሔር ነው። የእናታችን የሳራ የመካኒቱ አምላክ እግዚአብሔር ዛሬም ልጅን የሚሰጥ እሱ እንጂ የመስቀል ጣቢ የመስቀል ጭቅቅት ጠጥታችሁ አይደለም የምትጸንሱት። ያስጠላል እኮ ወንድሞች እናቶች። እጣቢ ጠጥታ እንትን ተዘፍዝፎላት እንትን ብላ ምናምን ነገር ብሎ የሚል የለም። በቃ እግዚአብሔር ነው ልጅ የሚሰጥ። ልጆች የእግዚአብሔር ስጦታ ናቸው ተብሎ እንደተጻፈ እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ሰጠ ማለት ነው። አሁን የኔ መስቀል ጣቢ ከጠጡ በኋላ ማን ነው ሊሰጠን ብለው የሚሉት? ዘራ አብሩክ። የዘራ አብሩክን የመስቀል ጣቢ ጠጥቼ ጸነስኩ ብላልትል ማለት ነው። ተባካችሁ ወደ እግዚአብሔር ፊታችሁን አዙሩ። እግዚአብሔር ነው ልጅን የሚሰጥ፣ እግዚአብሔር ነው ሚስትን የሚሰጥ፣ እግዚአብሔር ነው ትዳርን የሚሰጥ፣ እግዚአብሔር ነው ጤንነትን የሚሰጥ፣ እግዚአብሔር ነው ሁሉንም ለሁሉም የሚሰጥ፣ ሁሉም ለሁሉም የሚሰጥ እና ከእንዲህ አይነት ከጣቢና ከቆሻሻ ከአተላና ከፍርፋሪ በቃ ቢወራ ጣቢ ነው፣ ቢወራ ተቅማጥ ነው፣ ቢወራ አተላ ነው፣ ቢወራ እንትን ነው፣ ፍርፋሪ ነው። እዛኛው ዘራ ብሩክ መቃብሩ ጋር ሄደ የመቃብሩን አፈር ይላል። ደግሞ መስቀሉ ታጥቦ ይላል። ዞር ስትል ጸጉሩ ይላል። የሰውየው ምን እኮ የቀረ ነገር የለም። የዘራ ብሩክ የሚባለው ሰውዬ ጥፍሩ ለድህነት የዘላለምን ሕይወት ይሰጣል ይላል። የጥፍር ቁራጩ ተፈልጎ አንገት ላይ እንደ ቀበቶ እንደ ካሰርከው 22 ትውልድ ድረስ ይማርልሃል። የዘራ ብሩክ ጥፍር ከየት ነው የምታገኘው? አሁን ሰውየው መቼም እንደኛ ሰው ስለነበረ 20 ጣቶች አሉት። የእግሩ 5-5-10 የእጅ 5-5-10 ማለት ነው። እስከ ዛሬ ድረስ የማያልቀው አትጠይቅም። የማን ጥፍር ነው የሚሰጡ ብለህ ብትል የዘራ ብሩክ ጥፍር ነው ብለው የሚሰጡ እዛ ገዳም ሄደው ቁጭ አሉ። ስራ አቶ ቁጭ አለ መነኩሴ የእግሩን ሙዣሌ ያጣመመውን እግሩን እሱን እየቆረጠ ከጥፍሩም ላይ እየቆረጠ ከእጁም ላይ ከእግሩም ላይ እየቆረጠ ያን ቁራጩን ያስቀምጣሉ። ገዳም ውስጥ ያሉ ገዳም ውስጥ የሚሄዱ ያሉ እዛ የሚያገለግሉ የእነሱ እግራቸው ጥፍራቸው እዛ ይቆረጣል። የጥፍሩ ቁራጭ ይቆለላል። ከተቆረጠ በኋላ ከዛ ስትሄድ የአባታችን የዘራ ብሩክ በረከታቸው ይደርብህና ብለው ከዛ የተቆረጠ ጥፍር አንስተው ይሰጠዋል። ከአዲስ አበባ ድረስ ችኳንታ ተከራይተህ አልጋ በአልጋ ነው መንገዱ ወደ ዘራ ብሩክ ሲሄዱ ብለህ የሰላሌና የፊቼን መንገድ ንፋስ እየወለወለ ሄደህ
የአባይን በረሃ ተሻግረ ሄደ ጎጃም ድረስ ይዘህ የምትመጣው ምንድነው? ጥፍር። የጥፍር ቁራጭ። እማዬ አቤት። ሄጄ እኮ ከበረከታቸው ተካፍዬ መጣሁ። የት ዘርአ ብሩክ ምን ይዘህ መጣ? ጥፍራቸውን። ምን ያደርጋል ደግሞ ጥፍራቸው? አረ እንዲህ መሰለሽ እንዴ እታለምዬ፣ እዛ የነበሩት ሰባኪ ሲሰብኩ ሰማሁ። ምን አሉ? የአባታችን የዘርአ ብሩክን ጥፍር ቁራጭ የያዘ 22 ትውልዱ መንግስተ ሰማያት ይገባል ብለዋል። እና እዚህ ቤት ያሉ የኔ ወንድሞቼ እህቶቼም፣ አንቺም እናቴም አባቴም የሞተው አያቶቼ ሙሉ በሙሉ እኔ ጥፍሩን ብቻ ስላሰርኩኝ 22 ትውልድ ይማራል ብሏል ብሎ ጥፍር አምኖ ጥፍር አስሮ ይዞራል፣ ይወጣል፣ ይገባል። አቤቱ ጌታዬ፣ አቤቱ ጌታዬ። ለዚህ ትውልድ ኢየሱስ ጌታ ነው ብለህ ስትል አይኑን ያጉረጠርጣል፣ ይሰድብሃል፣ ይረግመሃል። አንተ የተረገምክ እንዴት እንደዚህ አይነት እንዴት ግድም ብታድጉ ነው እንዴት ኢየሱስ ያድናል ትላለህ? አንተ ነውር አይደለም እንዴ ይለላል ሽማግሌ ሁሉ ጭምር። በተወለድኩበት ቀይ ባደግኩበት መንደር ታሰድብኝ እንዴ አንቺ? እንዴት ኢየሱስ ክርስቶስ ጌታ ነው ብለሽ ትያለሽ? ነውር እኮ የነውር እኮ ነውር እኮ ነው። እንዲህ እኮ እኛ አባቶቻችን እኮ እንደዚህ እኮ አላስተማሩንም፣ እንደዚህ እኮ አልነገሩንም። እውነታቸውን እኮ አባቶቻቸው አልነገሯቸውም። የነገሯቸው ነው ጨሌ፣ ቆሌ፣ ቦረንትቻ፣ ቃልቻ እንደዚህ ነው። ከዛ አለፍ ገደም ቢል ደግሞ ያው በቃ እመቤቴ ወላዲቴ አዛኝቷ ርህሪቷ እያሉ ማለት ነው። ስለዚህ እጣቢ በመጠጣት እህትዬ ለምን በብርጭቆ አይደለም በጋን ለምን ስጠጫ ዘመንሽን ቁጥር የመስቀል እጣቢ የእግር እጣቢም እንዳደፉበት ተብሏል እኮ ይጠጣል። በጌታ ኢየሱስ ክርስቶስ እኔ ራቴን አሁን ነበር የበላሁት። ምን ብዬ ነው እዚህ ውስጥ ግን የገባሁት? አባ ገብረ ኪዳን እኮ ብለዋል፣ የእግር እጣቢ እንዳደፉ ብለዋል። የመስቀል እጣቢ ይጠጣል፣ የእግር እጣቢ ይጠጣል፣ የዕቃ እጣቢ ይጠጣል። ወንድሞቼ እጣቢ በጣም ድርሳነ መድኃኒዓለም ስታነበው የጋን እጣቢ ይላል። የድስትና የጋን እጣቢ። የድስቱ እንኳን ምናልባት ያው ወጥም ስለሚሰራበት እጣቢ። አባ ገብረ ኪዳን የእግር እጣቢ። አሁን የምታዩት የመስቀል እጣቢ። ምንድን ነው የቀረን? ምንድን ነው የቀረው? የምን እጣቢ ነው የቀረው? እሺ እስቲ በዘርአ ብሩክ መስቀል እጣቢ ተአምር የሰማ እህቱ ወይ አክስቱ የወለደች ኦርቶዶክሳዊ ካለ መጥቶ የሚመሰክር ሁለት ቦታ አለ፣ መግባት ትችላላችሁ። የዘርአ ብሩክ የመስቀል እጣቢ ጠጥተው የወለዱ ሴቶች የምታውቁ እስቲ ታምራታቸውን ተናገሩ፣ እንስማችሁ። እኛ ምን ጠይቃችሁ? ኦርቶዶክሳውያን ብቻ የሆኑ ይላኩልኝ ፕሊስ። ከገስት ላይ ወረዱ አለ። ይህን ታምራቱን ሊናገር የሚችል አይቻለሁ እኔ። ታምሩን የመስቀሉን እጣቢ ጠጥታ መንታ ስትወልድ አውቃለሁ፣ ወይ አንድ ስትወልድም አውቃለሁ። ይሄ መጽሐፍ ቅዱሳዊ ነው ብሎ ሊመሰክር የሚችል የዘርአ ብሩክን የመስቀል እጣቢ ጠጥታ የወለደች ሴት የሚያውቅ የሚመሰክር ካለ ወደሚቀጥለው ከመሄዳችን በፊት ወንድሞች በዚህም ላይ ሀሳብ ይሰጡበታል።
ምን እንደሚባለው እስኪ የምትሉት ካለ ማለት ትችላላችሁ። ቢኒያው ቤቱን ምራው እስኪ። እኔም ቤኒ እሺ፣ ዳኒ ያለ አልሰማም እንደ ወገኖች ትሰማለህ? ኤርሚ እሺ፣ ሰው የምትለው ነገር ካለ ማለት ትችላለህ። ያ እኔ በመጀመሪያ የሕክምናውንም ፓርት ነው መንካት የምፈልገው። መካንነቱን ሁሉ ጊዜ ከሴት ጋር ማያያዝ በራሱ እኛ ማህበረሰብ ላይ ያለ ችግር ነው። ስለዚህ አሁን የእሳቸውም አንደኛው እና የዶክተር ተብዬውም ያው ፒኤችዲ ያለኝ ነው የሚለው የእሱም ችግር እሱ ነው። እስቲ እና ለወንዱ መካንስ ለምን አያጠጡትም? ሁለተኛ በዚች ቤተክርስቲያን ስፔሻል በዚህ በኦርቶዶክስ ቤተክርስቲያን ውስጥ ያለው ለሴቶች ያላት ቦታና ስፍራ በጣም የሚያሳይ ነው። ንቀትም ጭምር የሚያሳይ ነው። ኦኬ፣ በሁሉ ነገር ከቤተክርስቲያን እንዳትቀርብ፣ ከቤተክርስቲያን 40 ክንድ እንድትርቅ በወር አበባ ጊዜ፣ ከዛ ደግሞ አልፎ መጥቶ ደግሞ አሁን ጭራሽ የመስቀል እጣቢ ትጠጣ፣ ወንዱ ደግሞ ይሳለም የሚል ደግሞ እንደዚህ አይነት ዲስክሪሚኔሽን እጅግ የሚያሳዝን ነው። ስለዚህ ኦርቶዶክሳውያን ልትነቁ ይገባቸዋል። ስፔሻሊ ሴቶች በደንብ ልክ እንደ እስልምና እንደምታውቁት ለወንዶቹ 72 ደናግሎችን በገነት ውስጥ በጀነት ያዘጋጃል። ለሴቶቹ ግን ምንም የለም እና ተመሳሳዩ ነገር ነው አሁን ኦርቶዶክስ ጋር ያለው። የኦርቶዶክሱ ደግሞ እጣቢ ምናምን ለሴት ደግሞ ምንም የሌለበት መሳለሙን ደግሞ ለወንዶች መስጠቱ በራሱ ደግሞ ስህተት ነው። ስለዚህ ከእንደዚህ አይነት የጨለማ አሰራር እንድትወጡ ነው። ሲጀመር እጣቢው መሳለሙ ምንም የሚጠቅም ነገርና የሚፈይር ነገር የለውም። ይሄ የአቡነ ዘርዓ ቡሩክ መስቀል ነው፣ የገሌ መስቀል ነው፣ ከሰማይ የወረደ ነው ብትሉ በማቴሪያል ላይ የተመሰረተ ክርስትና የለም። ጌታችን ኢየሱስ ክርስቶስ ስሙ ነው መድኃኒት፣ ደሙ ነው መድኃኒት። ስለዚህ በክርስቶስ ኢየሱስ ደምና ስም መፈወስና ከየትኛውም አይነት እስራት መፈታት እየቻላችሁ ከእንደዚህ አይነት ተስፋ ምንድነው በእንደዚህ አይነት ተስፋ ውስጥ መኖሩ በራሱ ህዝባችንን ምን ያህል ጨለማ ውስጥና መከራ ውስጥ እንደሚያሳልፉት ያሳያል። ይሄንን አሜን ብሎ የሚሰማ ይሄን እነዚህን ሰዎች አስገቡት ዳጊን ኧረ በመቤቴ እያለ ነው። ኤርሚ ያስገባው አመለጠ። አንተ የጣቢው ጉዳይ ደና በጣም ፈኒ ፓርት ነበረና ዌልከም ዳጊ። ሶ ምንላችሁ ምንድነው መካንነትን ሁሉ ጊዜ ከሴት ጋር ታያይዙት። ኦኬ፣ በዚህም በዛም ሳይድ ስላለ መጠጣት ካለባቸው ሁለቱንም አጠጧቸው። ቄሱም እዛ ራሱ ሮዳስንም ሁሉንም አጠጧቸው። ራሱ ሮዳስ እሱ እንዲሳለብ የእሱ ሚስት ደግሞ እጣቤ እንድትጠጣ መሆን የለበትም። እንደዚህ አይነት ነገር ፌር አይደለም። ስለዚህ ይሄንን አቁሙ ነው የምንለው። ኤርሚ ያንን እንትኑን ብናይ ደግሞ አሪፍ ነበረ። ይሄ ጥምጣም የጠመጠመ ሰውዬ ጥሩ ዘቤ ማረኝ የሚያስብል ቆንጆዬ ተረት ለቆልናልና ዩዘር አለሽ ዩዘር 1085 አይ ቲንክ ታፕታፕ ያደረገችውን አላስወርዷት። እሺ ያው እኔ ጋር ነው ይዛለ። ኦኬ ያ እሺ ዳጊ ይቀጥል። ሰላም በለንና እሺ ሰላም ወገኖች እንዴት ናችሁ? ሁላችሁም ያለው በጣም ያመለጠኝ ነገር እንዳለ ይሰማኛል። የሰማችሁ ነበር አሁን ስገባ ማለት ነው። እና ምንድነው ያመለጠኝ ነገር ካለ እንደ አንድ ሰው ብሪፍ ቢያደርግልኝ ደስ ይለኛል። እስከዛው ሰው ኃይሌ ገብረ ስላሴ ኃይሌ አንተ ይሄ ነበር ያመለጠ። ኃይሌ ካመለጠማ አትይዘውም። እሺ ሰልዬ፣ ቢኒ፣ አሞፄ፣ ዳኒዬ፣ ጆኒዬ፣ ባሚዬ፣ ኤርሚዬ ታች ያላችሁ ሁሉዬ እንዴት ናችሁ? ጌታ ይባርካችሁ። ወዳችኋለሁ። አይ ዶንት ኖ እንግዲህ ልስማችሁ ምንድን እንደተወራ አልሰማሁኝም። አረ ዳጊ ምንድን ነው ኤርሚ? እጣቢ ነው። እኔ እኮ ምን አይነት ጉድ መጣ? እጣቢ አጠላ
ምናም ጭስ መቼም አይጠፋም። ከጋን እጣቢ እስከ እግር እጣቢ፣ ከእግር እጣቢ እስከ መስቀል እጣቢ፣ እጣቢ በጣቢ ሆኗል እኮ ምድሪቱ። ምንድን ነው መተጣጠም እንደ ሙስሊም አበዙ የሆነ ነገር በኢየሱስ ክርስቶስ በጣም እኔ እኮ እውነት በጣም ነው እኮ ሾክ የሚያደርግ። እንዴት አባላና ፈርፋ አሁንም እየፈሰሱ ነው አብሮ አንዴ የመጨረሻ እንጂ የመጨረሻ ሶሪያ ወንዞች አብሮ እየፈሰሱ አይ እስኪ ልስማቸው ኒውስ አገራችሁ መካን የሆኑ ሴቶች ምናምን ካሉ ሪፈር ጻፈላቸው። እዚህ የመስቀል ጣቢያ ያለላቸው ለመካንነት። ኧረ በኢየሱስ የአሜሪካ በህግ አትለቅህም አልኩ። በህግ ተበሰብሳለህ። ሄዶ ወህኒ ነው የሚቀጡ። ይሄ ሰው ዲስሬስፔክት ማድረግ ነው ተብሎ ይሄ መጨረሻ እንዲህ አይነት ቆሻሻ ነገር በፍጹም እንዴ! እህቶች እናቶች መቀለጃ ናቸው እንዴ? ወንድ የሚስመው ሴት የማትስመው መስቀል ምን ስለሆነ ነው? ከወርቅ ስለተሰራ ነው ወይስ ክርስቶስ ደሙን ስላፈሰበት ነው ብለው ሊሉ ነው? የተሰራው ወርቅ ከወርቅ ነው። ማነው መስቀሉ ከወርቅ ነው አይደል ተሰራ የተባለው? ለምንድን ነው ሴቶች የማይስሙት ወንዶች የሚስሙት? ሴት ማትነካው ለምንድን ነው? ወንዶች እስኪ መልሱ። ሴቶች የማይስሙት ለምንድን ነው? እሱ ነገር በጾታ ሆነ እንዴ? እርምዬ እንዴ በጣም እኮ የሚገርመው በእውነት አንዴ ያሰማው እስቲ ቪዲዮ ታች። አሁን አዲስ የገቡም ስላሉ ይስሙትና ወደ ቀጣዩ እንሄዳለን። አቤት የባለ ዲሹ ስብከት ከሆነ ሰልችቶኛል። እርምዬ በጣም ነው የሰለቹኝስ። በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በደና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ድቁና ቅስና ይሰጣል። አያ 101 ትውልድ ድቁና ስልጣን ይሰጣል። ሴቶች የማይስሙት ወንዶች ብቻ እንዲስሙት የተደረገው ለምንድን ነው ነው ጥያቄው። ቤቶች ዳጊ ያስፈልጋት ምን ነበር እሱ ገድል በምራቋ ድርሳነ ዑራኤል እሱ ድርሳነ ዑራኤል ነው። ዳግሻ ለእናቶቻችሁ ለእህቶቻችሁ ተናገሩ ወንድሞች፣ ከእንዲህ አይነት አጸያፊ ነገር እንዲጠበቁ። ለእናቶች ለእህቶች ክብር የሌለው ነገር ማለት እጣቢ ጠጡ ብሎ ኢንቫይት ማድረግ። ወንዱ ይስማል በአፉ መስቀሉን፣ በአፋቸው ሲስሙ የዋሉትን ካፋቸው ላይ ያለ አክታ ምራቅ ሁሉ ጭምር እዛ ላይ ያርፋል። እሱን ታጥቦ ሴቶች ይጠጣሉ። ያው በሃይማኖቱ ቤት ሴት እኮ ርኩስ ነች ነው ብሎ የሚሉት። እግዚአብሔር ምሕረት ያርግላችሁ። ያለ እነሱ ግን መኖር እንደማንችል ግን አታውቅም። ያለ እህቶች ማለት ነው። እያንዳንድህ እናት ቢሆን እምዬ፣ ሚስት ብትኖር ሃኒ ብለህ ተጣብቀ ነው የምትኖረው እንደ ጨሪ። ግን እነሱኑ ደግሞ ርኩስ ያደርጋሉ፣ እነሱኑ ደግሞ ያቃልላሉ። እና ከእንዲህ አይነት እግዚአብሔር ነው ልጅን የሚሰጥ። እጣቢ በመጠጣት ልጅን አታገኙ። ይህን ነው የምንነግራችሁ። በዚህ ጉዳይ ላይ ማንም አይገባም።
እንዴ ዳጊ ለምንድን ነው እኛን ሰው እያታንሳቸው ብለህ ያልከው? ማን ነበሩ ስማቸው ታውቃቸዋለህ? ባለ ጥምጣሙ ሰውዬ አባዲሽ ናቸው። አባዲሽ እንትናቸው ነው ጭንቅላታቸው ላይ የተቆለለውን ነው እንትን ብለህ ማን እውነተኛ ስማቸው? በእርግጥ ማንም ስማቸውን የነገረኝ የለም ኤርሚ። እስካሁን ድረስ ቆሞስንም ጠይቂያቸው ነበር፣ እሳቸውም አላወቋቸውም። አዲስ መናፍቅ ናቸው አሉ። ስማቸው ማን ነው? ማን ነው ስማቸው? ሶል አዲሱ ሰውዬ ማርያም ሰው ስላሴን ክዶ ማርያምን እንኳን ካልካደ መንግስተ ሰማያት ይገባል ብሎ ሲሉ የነበሩት በደንብ አልያዝኩትም። አንድ ሰው ግን ሲጠራቸው ማን ነው ዘማርያም ይሁን የሆነ ትምህርትም አላቸው ምናምንም እንዲህም ነው እንዲያ ነው ሲል ነበርና ማን ነው ያለው? እባክህ አልያዝኳቸውም። ግሩም መሰለኝ። ግሩም መሰለኝ። ግሩም ነው። ግሩም ነው የሚባለው መሰለኛል። ያ እንደዚህ ስላችሁ መሰለኝ የሰማሁት። ዩቲዩብ ላይ ቆይ እናያቸዋለን። መምህር ግሩም መሰለኝ። ታች ላይም እየጻፉ ነው። ያ ግን እኮ ምን የመሰለ ቆንጆ ስም እኮ ነው የሰጣቸው። ዳጊ ተመችቶኛል። አባዲሽ የሚለው ዳጊ እኮ እዚሁ ክርስትና ስም ማውጣት ጀመረ። አባዲና ይሻላል ብዬ ነው ኤርሚ። ኦኬ አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። መቤታ ማለት ስላሴን ክዶ ማርያምን ካልካደ ይገባል ብለዋል ነበር እንዴ? ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም። አስነስቷል። ጴጥሮስ እና ጳውሎስ ከሚያስነሱት በላይ ለእነሱ ሃይማኖትን የወለደች ድንግል ማርያም ሙት ብታስነሳ ይደንቃል። በሉ በሙት ንገሩኝ እንጂ የት አለ? እንደ ዝም ብሎ ማቅጣት አይደለም። የት አለ? ቅዱስ ጳውሎስና እነ ጴጥሮስ ሙት ማስነሳታቸው በመጽሐፍ ቅዱስ ላይ ተጽፏል። እሷ ሙት አስነሳች ብሎ የሚል የት አለ የተጻፈው? የት አለ? መናፍቃን ግማሽ ፓርታቸው ነው የሚታየው ምናምን ነገር ብላ እንደዚህ እዚህ ጋር ታይተዋል። ምንፍቅና እየመነፈቁ የት አለ? የቱ ጋር የተጻፈው? አባዲሽ ነው ማነው ያላችኋቸው? እኔ ስማቸውን በትክክል ስላልያዝኩ ነው። ወይስ አባ እንኳን አይደሉም፣ ጠምጥመዋል ነው ቢጫ ስለለበሱ ነው አባ ያላችኋቸው? ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ። ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ ለድንግል ማርያም ሙት ከማስነሳት ይልቅ የህይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ። ዋናው አቤት ሙት ባህሪያችን ህይወትን ያገኘው በድንግል ማርያም ነው። በህልም የሚያምን ሰው የሰይጣን ቤተ ሙከራ ነው ይላሉ ብፁዕ አቡነ ሽኖዳ። ከእግዚአብሔር የሚመጣ ህልም አለ። ከአራቱ ባህሪያት አለመስማማት የሚመጣ ህልም አለ። ከሰይጣን የሚመጣ ህልም አለ። ቆይ ህልም ላይ ገቡበት። የት አለ? የት አለ? ስለ ማርያም ብለው ሰሞኑ ሲናገሩ የነበረው ለምሳሌ አንድ ሰው እኔ ሻሹ እየከበዳቸው ይመስለኛል ብዙ ነገር። ኦኬ እስኪ ልፈልገው ወገኖች፣ እስከዛ ተናገሩ። ዳኒ ያለህ ልክ ይላሉ ኤርሚ፣ ልክ ይላሉ። ኦኬ ቴንክ ዩ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ቆይ እኚህ ሰውና ብፁዕ አቡነ ገብርኤል የተናገሩት ከሁለታቸው ማነው ምንፍቅናን የተናገረ?
ማነው ምንፍቅናን የተናገረ? ዳጊ ኔትወርክ ቀይ ነው። ዳጊ የጋንንቱን ነው። እሺ 6 ሰዓትና 1 ሰዓት ላይ ያሉትና ያጋንንቱና ኤርሚ ላክለሱ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም ብለው በማለታቸው ከሊቅ እስከ ደቂቅ ከባልቴቱ እስከ ሊቃውንቱ የተባሉት ወጥተው ሰደቧቸው እና እሳቸው የተናገሩት ምንፍቅና ነው ተብሎ ነው ወጥተው የተሰደቡት። እኚህ ሰው ግን የተናገሩት ምንፍቅና ነው ወይ ከብፁዕ አቡነ ገብርኤል ንግግር ስለሚያንስ ስለሚበልጥ ነው ወይስ የእግዚአብሔር ጉዳይ ሲሆን ለኦርቶዶክስ ምኗም አይደለም? የማርያም ጉዳይ ሲሆን ግን እያያችሁ ነው። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ እንዳለ ከጳጳሳቱ እስከ ባልቴቱ ድረስ ሰደባቸው። የተነካቸዋ ማርያም ስለሆነች ማለት ነው። እዚህ ስላሴ ተክዶ መንግስተ ሰማያት ትገባለህ ብሎ የሚል ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች አሁን ተጠርተው ተጠየቁ። እኚህ ሰው እንደ ብፁዕ አቡነ ገብርኤል ተሰደቡ። የግድ ይሰደቡ እያልን አይደለም፣ ግን ተሰደቡ። አሁን በቲክቶክ ላይ ያሉት ኦርቶዶክሳውያን በዚህ ጉዳይ ላይ ምን አሉ ሰምታችኋል? እኔ ስላልሰማሁ ነው። ሰምታችኋል? በዚህ ጉዳይ ላይ ሲያወሩ እኔ በግሌ ስላልሰማሁ ነው። ወንድሞች እናቶች ዝም ነው አይደል ያሉት? አዎ ዝም ነው፣ ምንም የለም። ለምን? ውስጡን ለቄስ የሚል ተረት ሳይኖር አይቀርም። አይ የእውነት ግን ለምን አልታዘባችሁም? እኚህ ስላሴ ተክዶ እንኳን ማርያም ካልተካደች ፈጣሪ ተክዶ ፍጡር ካልተካደ መንግስተ ሰማያት ይገባል ብለው አሉ። እኛኛው ግን ብፁዕ አቡነ ገብርኤል ግን ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ ግን አገር ምድሩ ተነስቶ ወረፋቸው፣ ሰደባቸው። በቋንቋቸው፣ በብሔራቸው፣ በዘራቸው ሁሉ ጭምር አብጠለጠሏቸው። ከፍ ዝቅ አድርገው ይሄ ኦሮሞ ምናምን ነገር እያሉ ያመጣላቸውን ሁሉ ተናገሩ። ዩቲዩብ ላይ ጭምር ያሉ ትልልቅ መምህራን ማለት ነው። አየ ቤቱ የእግዚአብሔር ክብር ስትነካ ምንም ደንታቸውም አይደለም። መጽሐፍ ቅዱስ ቢቀደድ ይህን ያህል አይጮሁም። አይተናቸዋል፣ ቼክ አድርገናል። ራሳቸውም ጴንጤው መጽሐፍ ቅዱስ ሲቀደድበት ለምን ሙስሊምን አልተናገረም አሉ። ለምን እነሱ አልተናገሩም? እኛ ተናግረናል፣ እነሱ ለምን አልተናገሩም? መጽሐፍ ቅዱስ አይመለከታቸውም። ስዕል ሲቀደድ ያብዳሉ። መጽሐፍ ቅዱስ ሲቀደድ ደንታቸው አይደለም። ማርያም ተሰደበች ብለው ሳትሰደብ ቤዛ አትባልም ተብሎ ስለተባለ አበዱ። እግዚአብሔር ግን እንደዚህ ተክዶ ፈጣሪ ተክዶ ፍጡርን አምኖ ሰው መንግስተ ሰማያት ይገባል ተብሎ ሲባሉ ዝም አሉ። ይሄ ነው እንግዲህ ወንድሞች፣ ሚዛናቸው ይሄ ነው፣ አስተምሮታቸው ይሄ ነው። ዝም ብላችሁ ገዝታ አትላኩልኝ። ማን ፋሲካ ደግመ ከላክ ያው በብሎክ አሰናብታለሁ። እና እንደዚህ አይነት ነገር ነው ያለው። ዳጊ ኔትወርክ እኮ እምቢ አለ። ሚዛናቸው ይሄ ነው ማለት ነው። ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች።
እኔ እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ያውቃሉ እኮ ምን እንደሚያመን እኮ ያውቃሉ። ታውቃላችሁ ምን እንደሚያመን ምን ነገር ሲነካ እንደማይሆንልን ያውቃሉ። የእግዚአብሔር ነገር ሲነካ እንደሚያመን ያውቃሉ። ይህንን አሁን ብሉይ ኪዳን ቢሆን ኖሮ ኪዳኑ እግዚአብሔርን ሰድቧልና የሙሴ ሕግ ዘዳግም ተጠቅሶ ይሄ ሻሽ ከጭንቅላቱ ላይ ይወልቃል፣ የድንጋይ አረር ነበር ላዩ ላይ የሚወርድበት ማለት ነው። እንደ ጥቁር እባብ ጭንቅላቱን ፈጥፍጠው ነበር የሚገሉት ብሉይ ኪዳን ላይ ቢሆን ኖሮ። ምክንያቱም እግዚአብሔርን የሰደበው እግዚአብሔርን የሰደበ ከሕዝቡ መካከል ተለይቶ ይጥፋ ብሎ በሚለው አምላካዊ ቃል መሰረት አልኩ እኮ ይጨፈላልቁት ነበር፣ ጭንቅላቱን ፈጥፍጠው ነበር የሚገሉት። ገና አዲስ ኪዳን ላይ ነው። የምሕረት ዘመን ነው። የምሕረት ዘመን ነው። እንደፈለገ ሰው ያናፋል፣ ግን በፍርድ ቀን ግን መልስ ይሰጡበታል። ስለዚህ አሁን ፍጥረቱ ምን እያሉ ነው የሚያስተምሩት? ዋናዋ ማርያም ነች፣ ማርያምን አትካድ ነው። ስላሴ ነው ብለህ የምትለው ዋና አይደለም። እሺ እኔ አስተያየታቸውን ለምን ዝም አሉ? ኤርሚ ትሰማለህ? አሁን አዎ ትሰማለህ ዳግሻ? እኔ አዲስ ቪዲዮ የለጠፍኩት አለ። እሱ ላይ ምን አሉ መሰል፣ አዲሱ ደግሞ ሰውዬ ያለ ማርያም እግዚአብሔርን ማመን እራሱ አይቻልም አሉ። ማመን ተመልከት እንግዲህ በብሉይ ኪዳን በጠቅላላ በብሉይ ኪዳን እሱን አምነው ጽድቅ ሆኖ የተቆጠረላቸው ሰዎች ሁሉ ውሃ በላቸው ማለት ነው፣ እንደሳቸው አባባል። አይተዋል ቪዲዮውን? አንድ ከቻልክ ክፈተው። ሁለተኛ ደግሞ አብንም ማየት አይቻልም ብለዋል ያለ ማርያም። እንዴ በማርያምስ ቢሆን አብን ያየ ሰው አለ እንዴ? ማየት ይቻላል እንዴ? ይሄ ራሱ በጣም ብትሰማው ቪዲዮ በጣም ይገርማል። የእኚህ ሰውዬ ምንፍቅና የሚያስንቅ ነው። እኚህ ደግሞ ያወሩት ገረማችሁ እንዴ ብለው ነገር ይመስላል። ስማውማ ድንግል ማርያም ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። እንዴት ሆነ? ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መስጠት አይቻልም። እዚህ ጋር ያሉትን ተመልከት። ድንግል ማርያም በሌለችበት አብን ማየት አይቻልም አሉ። ባለችበት አብን ማየት ይቻላል ማለት ነው። አብን ያየ ሰው ውስጥ አለ እንዴ? አብንስ ማየት ይቻላል? የለም። አንደኛ። ሁለተኛም ቀጥሎ የተናገሩትን ተመልከተው። ማመንም ነው ያሉት። አንዴ ደግመህ ስማውና እኔ ከዚህ በኋላ አላወራም። ቪዲዮን ቀጥሉት። ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምንም ጥርጣሬ የለም። በቃ እርሷ ሶስቱን የሚያስተባበረች ናት። ኦኬ። አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። እሷ በሌለችበት አይገኙም አሉ ኦርቶዶክሳውያን። ጥያቄ ለእናንተ፣ አብርሃም ቤት የገቡት ማን ናቸው? ለኦርቶዶክሳውያን ይሄ ጥያቄ። አብርሃም ቤት የመጡት ሶስቱ እነማን ናቸው? አብርሃም ቤት ስላሴን ያስተባበረችው እሷ ናት ያሉትንም አተርሰው የሚዬ። አዎ ቆይ፣ ማስተባበሩም ላይ እሷ አንድነቱንም እሷ ብቻ እንግዲህ በየፈርጅ ያስቀመጠችው። አብርሃም ቤት ማን ናቸው ገቡ ብላችሁ መጽሐፉ አይልም። በእርግጥ ማን ነው ገቡ ብላችሁ ስትሉ የነበረችው ኦርቶዶክሳውያን? ስላሴ ገቡ አብርሃም ቤት ትሉ ይል እንዴ?
ታዲያ አብርሃም ቤት አብ ወልድ መንፈስ ቅዱስ ሥላሴ ከገቡ ማርያም በዛ ነበረች እንዴ? ምክንያቱም ድንግል ማርያም በሌለችበት አብ ወልድ መንፈስ ቅዱስ አይገኙም ብላችኋል። ነበረችው የአብርሃም ቤት? የሚገርም ነው። ድንግል ማርያምን ስናከብራት ድንግል ማርያምን አማላጅነቷን ስንቀበል እናትነቷን ስንቀበል አብን ነው የምንቀበለው፣ ወልድን ነው የምንቀበለው፣ መንፈስ ቅዱስን ነው የምናከብረው። እነዚህን ሁሉ አብን፣ ወልድን፣ ሥላሴን የምናከብርባት ትክክለኛ አይቱ መነጽር፣ ሥላሴን የምናይባት ትክክለኛ አይቱ ማጉሊያ መነጽራችን ድንግል ማርያም። በቃ ሌላ ምንም የለም። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠለት። እውነት አይናችን ናት ማርያም፣ አይናችን ናት። መሬት የምናይበት ኃጢአት የምናይበት ወይም ደግሞ ወንጀል የምንሰራበት አይን አይደለችም። ጽድቅ የምናይባት፣ እውነት የምንመለከትባት፣ ሥላሴን የምናይባት፣ ሥላሴን የምናምንባት ድንግል ማርያም፣ ቅዱሳንን የምናይባት፣ መስቀሉን የምናምንባት፣ ኢየሱስ ክርስቶስን አምላክነቱን ተገልጦ ያየንባት እውነተኛይቱ አይናችን ድንግል ማርያም ናት። በቃ ስለዚህ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ አዎ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበረ። ቤተ ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች። እንግዲህ ታቸው አሁን በእርግጥ ተጠርተው ሁለተኛ እንደዚህ አይነት ውሸት እንዳይለመደው ተብለው ተመክረዋል። ታውቃለህ አይደል ዳጊ? ከብፁዕ አቡነ ገብርኤል ጋር ብፁዕ አቡነ ፊልጶስ ይባላሉ። ብፁዕ አቡነ ገብርኤልና ብፁዕ አቡነ በርናባስ እና እኚህ ብፁዕ አቡነ ፊልጶስ ሁለተኛ እንዲህ አይነት ቀደዳ እንዳይለመደው ተብለው ተገስጸዋል። በቅዱስ ሲኖዶስ በተባለው ማለት ነው። የምን ውሸት ነው? ማይክራፎን አፎት ላይ ሲይዙ እንደፈለገው ነው እንደሚያወሩት። ምን ሆነው ነው ብፁዕነቶ ተብለው ምክር ተሰጥቷቸዋል። ምክር ተሰጥቷቸዋል። ሲጎነጩ ነው ይመስለኛል። እነዚህ ዝም ብለው ያልሆነ አንድ ጥቅስ አልጠቀሱ። አይናችን ነች፣ አይናችን ስለሆነች አይናችን ነች ይላል እንዴ! ምን ማለት ነው? የሥላሴ ያስገኝ እሷ ሆና አረፈችው አይደል? አይናችን ሆና በአጉሊ መነጥር አይናችን እንደምናየው አይናችን ከየት ነው ያመጡት? አይናችን ነች ብሎ የሚሉትን ትምህርት ከየትኛው ሐዋርያ ነው ማርያም አይናችን ነች ብሎ የሚል ትምህርት ያስተማረው? በጌታ በኢየሱስ ክርስቶስ በስብከታቸው ተገስጸዋል። ባይዘው ይቅርታ ጠይቀዋል ገብተው ሁለተኛ እንዳይለመዶት ብለው ማለት እዛ ብዙ ጥሩ ጥሩ አባቶች አሉ። እንዲህ አይነትን አሁን እሳቸው ዝም ብለው ያወሩትን አርቲ ቡርቲ የሆነ ወሬ የማይቀበሉ ብዙ አባቶች አሉ። ተጠርተው ተመክረዋል፣ ተገስጸዋል። ሁለተኛ እንዳይለመዶት አባታችን እንዴ ያስበሉናል ተብለው ማለት ነው። ይህን ተዋቸው፣ ይህንን ዘለለው ዳጊ ይህን ድንግል ማርያም ማህፀን ውስጥ እዚያ ያወሩበት የነበረው ቋንቋ ግዕዝ፣ በገነት እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማነኛ አለ ደግሞ ይሄኛው ስንጽፈው ማነኛ አለ ደግሞ ይሄኛው ከየት ነው ያመጣህብን ዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ፣ እግዚአብሔርና አዳም ያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? እፉ አደርከ እያላት ነው። እፉ አደርኪ አደርከ ነው።
ሰይጣንም ግብ ይችላል ማለት እኮ ነው። አዎ ማነኛ አለ ደግሞ ይሄኛው ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ አይ ያልተበረዘ ያልተረገመ በባቢሎን ዘመን እንኳን ቋንቋዎች ሲረገሙ ያልተረገመ ነፃ የነፃ ሀገር ህዝቦች ቋንቋ ግዕዝ ነው። ምንም አይነት የትኛውም ሀገር ቋንቋዎችን ብትመለከቱ 5 የድምፅ ንብረት ነው ያለው። ግዕዝ 7 የድምፅ ንብረት ያለው የቋንቋዎች ሁሉ መነሻ መጀመሪያ ግዕዝ ነው። በገነት እግዚአብሔር በቃ ሁሉም ተነስቶ የሚቀልድብን ሆኗል ማለት ነው። ኮሜዲያኑና አርቲስቱ ሁሉ እንትን አይ እኔ እኮ የገረመኝ መሰለኝ የሚሄድ ድምፅ ንብረት አለው ሲል እኮ በጣም ያሳቀኝ። መቼ አፈራው ነው ብዬ ነው። መቼ አፈራው ንብረት ነው ምን አውቃለሁ ነው ከቤተሰብ በውርስ ያገኘው ንብረት ነው። እንዴት ያልታታ ምን አውቃለሁ ምን አውቃለሁ። ኦኬ የዚህኛው ያባ ማነው የመምህር ግሩም ብላችሁ ያላችሁት አንድ የቅርቡ ቪዲዮ ላይ አንድ እግዚአብሔር እንድንለይ ይፈልጋሉ። ከአንድ ያሬዳዊ ዜማ ወጥተን ዘፋኝ እንድንሆን ይፈልጋሉ። ከክርስቶስ ጋርና ደም ወጥተን በእህል ብቻ እንድንኖር ይፈልጋሉ። ከቤተ ክርስቲያን ወጥተን እነሱ ጋር አዳራሽ እንድንቀላቀል ይፈልጋሉ። ስለዚህ የፈለገ ነገር ይሁን መንገዳችንን አንለቅም። እስኪ በሉላችሁ መንገዳችንን በሉ በሞቴ ንገሩኝ። ምን አንልም። በአዲስ ዘመን ከጉንዳን ተምረን መንገዳችንን አንለቅም ነው እያልኳችሁ ያለሁት። እስኪ ጥያቄ ልጠይቃችሁ። ለምንድን ነው የኛ መንገድ መስመር ያጣው? ለምንድነው መስመር ያጣው? መንገዳችን መስመር አላጣም። ትዳሩ መስመር አላጣም። ክህነቱ መስመር አላጣም። መስመር አጥቷል። ተመልከቱ። 1 ግራም ተወላለይ ጉንዳን በእነሱ እግር ተረግጦ መንገድ ባህራ። አይ ኤርሚ ግን አስተውልሃል? አንድ ጥቅስ የለም። አንድ ጥቅስ ሰው ምን ይፈልጋል መሰለህ? በዚህ ሰዓት ላይ የለም። በዚህ ሰዓት ላይ ሐዋርያ ከሌ እንዳለው ማርቆስ ላይ እንደተጻፈው ዮሐንስ ላይ አንደኛ ዮሐንስ ላይ እንድትለው ነው ይፈልገው። ሰው የሆነ ጠጠር ያለ ነገር መብላት ይፈልጋል። ተረት ነው ያጠግቡት። በቃ ጠዋት ይነሳሉ፣ አንድ ቆንጆ ተረት ይዞ ይመጣል፣ አጠገበውት ይወርዳሉ። እንዴት የሁሉ ሰዓት እየተናገሩ አንድ ጥቅስ እንኳን አለ ያደረጉ። በቃ ተረት ነው። በቃ ተረት ፉከራ እግዚኦ ራሱን መስዋዕት አድርጎ ቤተክርስቲያን የክርስቶስን ቤዛነት፣ አዳኝነት፣ ሊቀ ካህን መሆኑ ራሱን መስዋዕት አድርጎ ሰዎች እንዲታረቁበት አድርጓል ብለን ታስተምራለች ቤተክርስቲያን፣ ወይም እናስተምራለን። አንዳንድ ሰዎች ግን ይህንን እምነትና ይህንን ትምህርት የእሷ አይደለም ብለው በውጭም በውስጥም ሲነሳሱ እናያለን። ይህን ነገር እንዴት ይመለከቱታል? ጥሩ ጥያቄ ነው። ያው ጥያቄውን አሁን ስንዘው እንግዲህ ከእንትን እንውጣ፣ ከዚህ ከጸብ ከነገር ሰንጣቂነት ወጥተን መሆን አለበት። ጥያቄው ሲነሳ ሁሉም የየራሱን ጠበቃ ሊያቆም ስለሚችል ማለት ነው። እኛ እያልን ያለ ነው አሁን ከውጭም ሆነው ከውስጥም ሆነው ቀን አመቻችተው የሚነሱ ሰዎች እንደ ምን አይተው ነው በምን እይታ ተነሱ የሚለው ጥያቄ ነው። ይህንን እኔ በዝንጀሮ አምሳል ወስጄ ጨርሰዋለሁ ማለት ነው። ዝንጀሮ መቼም የከተማ ሰው ላያውቀው ይችላል እና ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው። ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች። ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን ይሄ እኛ የባል ሀገር ጉዳይ ነው። ተመልከት እንግዲህ ከዚህ ቪዲዮ በፊት ጉንዳን አሉ፣ አሁን ዝንጀሮ አሉ። ሌላኛው ቪዲዮ ላይ ደግሞ ጅብ መጥቶ ወሰደባት ልጅቷን አሉ። ተመልከት ብቻ ተረት ከርከሮ ቢሆን ተረት፣ ስብከት ቢሆን ተረት። ኦርቶዶክሳኖች ምንድን ነው የሚሰማችሁ ግን? እስኪ አንድ አባት እንኳን ዲፔንድ የሚያደርግላችሁ እምነቱንም የሚያስረዳ የሆነ ቆምጠጥ ያለ ነገር አለ አይደለ እንዴ? እሺ አሁን ሌላ ደግሞ ብትሄድ ደግሞ ተኩላ ይለዋል፣ ድኩላ ይለዋል። ጌታ ኢየሱስ ናሽናል ጂኦግራፊ እንደሆነ ያጠኑትስ አባትዮ
ወንዱ ዝንጀሮ ይፈልገዋል መብሎ ሚስቴ ሊቀማኝ ነው ማለት ነው። ስለሚፈልገው እሷ ለምን እንደፈለገችው ባናቅም ግን ሳስበው እኔ ነኝ ሳስበው ወይ ለባለነት ፈልገው ሊሆን ይችላል ብዬ አስባለሁ። እሳቸው ዝንጀሮ ስለሆኑ ማለት ሳስበው ብለዋሉ። እንዴት የዝንጀሮ ሀሳብ አሰቡ? እርሶ ምን ያገናኘዎታል ከዝንጀሮ ጋር? እኔ ነኝ ያሰብኩት ብለው ካሉ የዝንጀሮን ሀሳብ እንዴት አሰቡት? እርሶ የሰው ሀሳብ አይደል እንዴ ያለዎት? ለምን እንደዚህ እንድናስብ ያደርጉናል? እርሶ ሳስበው አላሉ። አሁን ያቺ ሴት ዝንጀሮ ብትመጣ አንቱ ውሸታም፣ እኔ ያላሰብኩትን ለምን ነው የሚያስቡት ብላ ብትሎት ምን እንደሚመልሱት? ሴት ዝንጀሮች የሚያስቡትን ሐሳብ እርሶ እንዴት ወንድ ሰው ሆነው እንዴት ያስባሉ? ወይስ ወደ ሴት ዝንጀሮ ወደ እንስት ዝንጀሮ አምሳል ወርደው ነው? ለምን ክፉ ያናግሩናል? ኦኬ፣ የተረት መጨረሻው ይሄ ነው። በዚያውም ላይ ደግሞ ልጇ ሊሆን ይችላል ነው አጭሩ። በዚህ ነው ያዘው እና ምን ይደረጋል? ዝንጀሮዋ ጥበበኛ ናት። ከጥበበኛነቱ የተነሳ ያንን ወንዱን ዝንጀሮ በሆዷ ይዛ ነው የምታሳድገው። ደብቃ ታሳድገዋለች። ትንሽ ከፍ ካለ መሮጥ ከለመደ በኋላ ትተዋዋለች። ከዛም በኋላ ወንዱ ግመር ወይም ግመሬ ይባላል በገጠር ቋንቋ፣ ትልቁ ዝንጀሮ ማለት ነው። የዝንጀሮዎቹ አላፊ ዛጋ ያሉ ለአንዷ ቀጠና አላፊ ገዢ ይሆናል። የዝንጀሮ ማለቃ ስላለው ማለት ነው። እና የዛ ቀጠና ገዢ ዝንጀሮ ያንኛውን ህፃኑ ዝንጀሮ ያሳድደዋል። እና ብዙ ጊዜ ካሜራ ላይ ምን ላይም ለከተማ ሰው ካሜራ ስለሚያውቅ ነው ዝንጀሮች ይበታተናሉ። በተለይ ህፃናቶቹ ዳና ወዲህ ሆነው እናያቸዋለን። ሊበሉ ብቻ አይደለም፣ ወንዶች ዝንጀሮ ከትልቁ ከወንዱ ዝንጀሮ እየሸሹ ለምን እንዳይገላቸው። ይህ ዝንጀሮ አባቱን የሚገጥምበት አንድ ቀን አለ። ትልቁ ችግር እሱ እና እየሸሸ ሆዱን እየሞላ ከእናቱ እየጠባ ከአባቱ እየተደበቀ ይኖራል። ምን ቀን ሊገጥመው ይችላል? አባቱ ሮብ ነው፣ ዓርብ ነው፣ ሐሙስ ነው ነው የሚል አሁን ሰው መቼም ተረክ ሲል ገዘፍ ሲል እንደዛ ነው የሚችለው። እና አንድ ጥበብ አለው ዝንጀሮ። አባቱን ትልቁን ዝንጀሮ መጋጠም የሚጀምረው አባቱ ዱካ የሚባል አለ። ኮቲ ወይንም የጫማችን እግር አፈር ላይ አርፎ ሲሄድ የሚፈርመው ማለት ነው። እና ያንን እየፈረመ ትልቁ ግመሬ እየተራመደ ሲሄድ ትንሹ ያ ሲሳደድ የነበረ ዝንጀሮ እየሄደ ያችን ዱካ ይለካታል። እግሩ ከአባቴ እኩል ሆነ አልሆነም፣ ከአባቴ እኩል ሆነ አልሆነም ይለካል። ከአባቱ እኩል ሲሆን አባቱን ይገጥመዋል። መናፍቃን የሚያደርጉት ይሄንን ነው። ከውጭ ሆነው መዋጋት ሲሳናቸው ውስጥ ይገቡና ልክ ሊቃውንት አባቶቻችን ይላሉ፣ የኔታ በረከታቸው የደረሰና እሳቸውም ይናገራሉ ብዙ ጊዜና ክህደት ማነው ተማሪ ክህደቱን የሚገልጠው ጉባኤ ሲይዝ ነው። ተማሪ እያለ ክህደቱ አይታወቅም። ሊቅነቱም ክህደቱም ምንፍቅናውም የሚታወቀው መናፍቅ ከሆነ ምንፍቅናው የሚታወቀው ጉባኤ ሲይዝ ነው። ለምን ሲያስተምር ማንም የለብኝ ሲል ዓላማውን ይገልጣል። እኩል መገዳደር ሲችል ማለት ነው። እና በዚህ የተነሳ ምንድን ነው ለማለት የፈለግኩት መናፍቃን ከውጭ ሆነው መዋጋት ሲሳናቸው ከውስጥ ሆነው እኛ ጋር ይገባሉ። ልክ ሊቃውንቱ እንደሚተረጉሙት እንደነ ዲያድርስ መዝገብ ቤት የተቀመጠውን እየተማሩ ከጉባኤ ቤት እየተማሩ የክህደቱን በጎን ከዕቃ ቤት እያጠና ያስቀምጥ ነበር ይላል ዲያድርስ። እያጠና ምንድን ነው ያደረገው? ጉባኤ መትከል ወደ ጵጵስናው ሲመጣ ክህደቱን በአደባባይ መስበክ ጀመረ ማለት ነው እንደነ ሊሆን። ስለዚህ ምንድነው በአጭር ቃል ለማለት የፈለግኩት መናፍቃን በውስጥ ገብተው የቤተ ክርስቲያንን ስስ ጎኗን፣ ጠንካራ ጎኗን እና ደካማ ጎኗን አይተው እናሸንፋታለን አናሸንፋትም ብለው ለክተው የሚነሱበት ቀን አለ። እኛውም ማይረግ ላይ ቢሆን እንደውም ሊቃውንት አባቶቻችን አሉ ዲያብሎስ ከፍ አለ ማረግ ላይ ያስቀመጠው እግዚአብሔር ከዚያ በኋላ ከከፍታም ቢሆን አንተም እንደ ዲያብሎስ ከካድከኝ አወርድሃለሁ ነው። ስለዚህ ከፍ አለ ማይረግ ላይ ያለ ሰው እንኳን ቢሆን ከፍታው ላይ ሆኖ ከካደ ይወጣል ከማይበሩ ነው። ስለዚህ ይህንን ተረድተን ሁላችንም ከቤተክርስቲያናችን ጎን መቆም አለብን። እሺ እንግዲህ ለዚህ ተረታቸው
ምንድነው የምንመልስላቸው? አንድ የእሳቸው አይነት ሌላ ተረታም እናት አሉ። እሳቸው የመለሱትን መልስ እንመልስላቸው። እሱን እናሰማለን። አሁን ለእሳቸው ወሬ ለዚህ ወሬ ምንድነው ብለን የምንመልሰው? እንደዚህ ብለው እስኪ መልሱላቸው። እኚህማ ሆይ አንቱዬ እስኪ ኑ ይምጡ። የታሉ? የቱ ጋር ነበሩ? አዎ ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ኦኬ መምህር ግሩም እንግዲህ መበለቲቱ እማሆይ እንዲህ ብላለች። ማን ነው እንዲህ ብለዋል? እንዲህ አሉ። እንደዚህ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ይሄ ማለት ምን ማለት? ተሸርሽረናል፣ አልቀናል። እኛ በደንብ እኮ ነው የሚገባ ብራዘርዬ። ውሃውን ጠጥተን ያደግነው አልቀናል። መናፍቅ ጨረሰን እየሸረሸረ ወሰደን እያሉ ገና እናንተም ትመጣላችሁ ማለት ነው። በምን ተሸረሸራችሁ? ምንም የሌላት አደፍ ምንም የሌላት ጉድፍ ነው ያሉት። ሃይማኖታችን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ጉባኤ ቃና ነው ምንድነው? ይሄ ምንድን የሚባለው? ለምን የተሸረሸራችሁት? የናቃችሁት መናፍቅ ብላችሁ የምትሉት እንዴት እየሸረሸረ ይወስድባችኋል? እናንተ ስለ ዝንጀሮ ስታስተምሩ፣ ስለ ጉንዳን ስታስተምሩ ወገኔ ወንጌል እያስተማረ ማለት ነው። እንኳንም ወሰድን። እኛ ወደ እግዚአብሔር መንግስት ሰዎችን እንጠራለን፣ እናንተ ግን ወደ እምነት ተቋም ትጠራላችሁ። መጽሐፍ ቅዱሳችሁን አንብቡ። አንተ ትውልድ የምንነግራችሁ እዚህ ላላችሁ መጽሐፍ ቅዱሳችሁን አንብቡ። የጌታ የእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ በኩል ተገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮልሃል። በቃ እግዚአብሔር አብ አባቱ የላከው ልጁን ኢየሱስ ክርስቶስን የሚሰማ እና በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ የእግዚአብሔር ልጅ ተብሎ ይጠራል። ይህንን እውነት ግን ረግጬ ይሄዳለሁ ብለህ በጉንዳና በዝንጀሮ በዱር እንስሶች እንግዲህ እሳቸውም አይ ቲንክ እንደኔ የገጠር ሰው ናቸው ይመስለኛል። የገጠር ሰው አብዛኛው ቢህሉን የሚናገረው በእንስሳ እያስመሰለ ነው በእርግጥ እና እኔም ይህን ጉዳይ ስናገር ሰምታችሁ ታውቃላችሁ። ከዚህ በፊት የዝንጀሮ ሰርግ የሚመስል ነገር አለ። በተለይ እኔ የተወለድኩበት አካባቢ አንድ ጋሽ እልፍነህ የምንለው ሰው ነበር፣ እልፍነህ ለማ የምንለው ሰው ነበርና እሳቸው በጣም ስለ ዝንጀሮ ግጥም በጣም ነበር ይነግሩ የነበሩ። ደግሞ ቤታቸውም የነበረው ዝንጀሮች ያሉበት አካባቢ ነው። በጣም የዝንጀሮ መንጋ የነበረበት አካባቢ ላይ ነው ቤታቸውን ሰርተው የነበሩት እና ምንም በቃ ሽንኩርት ተክለው አይበቅልም፣ ቢበቅልም ይበሉታል። እሳቸው ወደ ገበያ ወደሆነ ቦታ ላይ ዞር ካሉ እንዳለ ከጫካው ወጥተው እዛው ለዝንጀሮቹ መኖሪያ አካባቢ ቅርብ ነበር ቤታቸው። የእውነት ቅርብ ነበር። ቀይ አጭር ናቸው። በጣም ነበር የሚያስቁን እና ሄደን እስቲ ጋሽ እልፍነህ እስኪ ንገሩን ብለን እንላቸዋለን ስለ ዝንጀሮ ማለት ነው። እና ምንትስ በእንትስ ብሮ ልጄን እድራለሁ አቶ እልፍነህ ጓሮ እያለች ዝንጀሮ ልጆቿን በእኔ ግቢ ነው የምትድረው ብለው ይላሉ። ባቄላ ተዘርቶ፣ ስንዴ ተዘርቶ፣ በቆሎ እሸት ተዘርቶ በቃ እንዳለ መጥቶ የዝንጀሮ ቡድን ግመሬ የተባለው አሁን እሳቸው ያሉት
የጎበዝ አለቃ እንደሚባለው አለቃው ማለት ነው፣ መሪው ማለት ነው። የዛ የመንጋው መሪ ባለበት ይመጣሉ። እንዳለ ጓሮ ውስጥ ያለውን ጥንቅሽ የለ በቆሎ፣ ሽንኩርት የለ ድንች ያለው ቲማቲም የለ በሙሉ ነቃቅለው ቤት ከፍተው ምናምን ነገር ሁሉ ያደርጋሉ። እና በቃ ከዛ ደግሞ አንዱ አንዱን እየነጠቀ ሲበላ ድብድብ ይነሳል። እና እሳቸው እንደዚህ እያሉ ሲተርቱልን ነበርና መምህር ግሩም አሁን የዝንጀሮ ግመሬ ምናምን ነገር ብሎ ያለውን የገጠሩም ሰው ያውቀዋል። አይ ቲንክ ነዳጊ እንኳን ብዙ በዚህ ጉዳይ ላይ አያርፉም ይመስለኛል፣ ከተሜዎች ስለሆኑ። ለእኛ ተዉት፣ የዝንጀሮና የጉንዳኑን የምናምን የቀበሮና የጃርቱን ነገር ካነሱት እኔን የሚገባኝ አለ ማለት ነው። ለእኛ እሱን ለእኛ ተዉት። እና ግን ያም ሆነ አሁን ምንድን አሁን እንደዚህ ጠምጥመው ቁጭ ብለው እሺ እንደ ምሳሌ ሊጠቀሙ ይችላሉ። መጽሐፍ ቅዱስን ጠቅሰው ከዘላለም ድነት አኳያ መቼ ነው የጌታ የኢየሱስ ክርስቶስን ሞትና ትንሣኤውን ብሎ ማዳኝነቱን በማመን የሚገኘውን የኃጢአትን ይቅርታ መቼ ነው የሚሰብኩት? እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠንን የጸጋውን ወንጌል መቼ ነው የሚሰብኩት? ሰው በእግዚአብሔር ላይ በማመን በጸጋው ትድናላችሁ ብሎ የሚለውን መቼ ነው የሚታመነው? መቼ ነው የሚሰበከው? እና ወደሚቀጥለው እንሄዳለን። እሺ ማን ጠብቀህ ነበረ? ሰላም አመሰግናለሁ። የት ቤተ እምነት ነው? ቤተ እምነት የለኝም አባቴ። እታችሁ ረድ ቴንክ ዩ። እሺ ጸጋ ይብዛልህ። ቤተ እምነት የለህም ግን ልጠይቅልህ እጅ እስኪዝል ድረስ ትጽፍ ነበረ። ቤተ እምነት ይኑርህ እንጂ መጀመሪያ። ኦኬ ጸጋ ይብዛላችሁ ወገኖች። ወደሚቀጥለው ወደ ሌላ የምናነሳው ነገር ካለ ማንሳት እንችላለን። እንደዚህ አይነት ቪዲዮዎች አንድ ማዕት ነው ያሉት። ግን እኔ ትዝብቴ ምንድን ነው በተለይ የብፁዕ አቡነ ገብርኤል ንግግር ላይ ያን ያህል ተጮሆባቸው ማርያምን ሰደብክ ተብለው ማለት ነው። ግን እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ብሎ የሚል አስተምሮት እኚህኛው መምህር ግሩም ሲናገሩ ግን መምህር ግሩም ነው ያላቸዋቸው። አይ ቲንክ ስማቸውን ካልተሳሳትኩ ማንም ምንም ነገር አላለም ወይስ እኔ አልሰማውም አይዶ ነው። እና ስለዚህም እንደሚያሳየው በኢትዮጵያ ኦርቶዶክስ ታሪክሲያን እግዚአብሔርን የፈለከውን ያህል ብትሳደብ ማንም ይነካ የለም። ማርያም ላይ ግን የሆነ ነገር ከተናገርክ ግን ከላይ እስከታች ይነሱብሃል። ይሄ የሚያሳየው ምንድነው? ቤቱ በቤት ውስጥ አለቃው ወይ ደግሞ ራስ ማርያም እንጂ ክርስቶስ አይደለም ማለት ነው። ሰምታችኋል? የሰማችሁ ሰዎች አላችሁ? እንዴት እንደዚህ አይነት ትምህርት ይሰጣል ተብሎ እንደው በደንብ አጭሆት ሰምታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በዚህ ጉዳይ አብዛኛው እኔ ጋር ሌሊት ሆኖ በምተኛበት ሰዓት ላይ ነው ኢትዮጵያ ያሉ ላይቭ የሚገቡት። የሰማ ሰው የለም አይደል? አዎ የለም። የብፁዕ አቡነ ገብርኤልን ያህል ጮኋል ይሄ ነገር አልጮኸም። ለምን? የተነካው እግዚአብሔር ነው። የእግዚአብሔር ጉዳይ ምንም ችግር የለውም። እንደፈለክ ብለህ ብትል ምንም ችግር የለም በኦርቶዶክስ። የማርያም ጉዳይ ግን ከሆነ ከሊቅ እስከ ደቂቅ ነው የሚነሱብህ። ታዘቡ። ከዚህ በፊትም ያለውን እዩ፣ ከዚህም በኋላ የሚነሳውን እዩ። እና ይሄ ነው የምንለው። ጸጋ ይብዛላችሁ። ቢኒ ያለህ የትኛው የላይኛው የታችን? አንተኛም ካለሽ ቤቱን ምራው። እሺ ቢኒያ። እሺ ኤርሚያው ተባረክ። እሺ ሰላም ኤርሚዬ፣ እንዲሁ ዳጊ፣ ቢኒ ሳውዝ አፍሪካ፣ ቢንያሚን ገብሩ፣ ሶልዬ፣ ባሚ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁኝ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እታችም ያላችሁ እንደዚሁ ተባረኩ። ታፕታፕ ሼር የምታደርጉ በጠቅላላ
እንዲሁም ደግሞ ለመስማት ጆሮአችሁን የሰጣችሁ ጊዜያችሁን የሰጣችሁ ጌታ ፍስቶ ይባርካችሁ። እሺ እንቀጥላለን። እንግዲህ በታየው ቪዲዮ ላይ ወይ ሪፍሌክት ይሆናል መወያየትም ይሆናል። ኦርቶዶክሳውያን ከገባችሁ ከእናንተ ጋር መወያየት እንችላለን በሰከነ መንገድ በጨዋ መንገድ። እንግዲህ እንደምታዩት ነው ታምራቱ እንደቀጠለ ነው እዛ ቤት ማለት ነው። እና በእርግጥ የሚቃወም ትውልድ እየተነሳ ነው። ይሄ የሚቃወመው ትውልድ ጥርስ አውጥቷል፣ መጠየቅ ጀምሯል፣ አባቶች ጋር አቤት ማለት ጀምሯል። ግን ደግሞ ተሰሚነት እስኪኖራቸው ድረስ በደንብ መውጣት አለባቸው፣ በደንብ መያያዝ አለባቸው። ደግሞም እግዚአብሔር እንደሚረዳቸው ተስፋ እናደርጋለን። ለጠያቂው ትውልድ ነው እያልኩ ያለሁት፣ ለጠያቂው ትውልድ እንጂ በዛ ልክ ደግሞ ደጋፊም ትውልድ አለ ባልተናነሰ እና ያንን እንድታደርጉ እንድትጠይቁ አባቶች እያሉ በተለያየ ቤተክርስቲያን እያለ የተለያየ የዳቦ ስም እየሰጡ እንዳይሸውዷችሁ በየዘመናቱ በየጊዜው የሚነሳ እንደዚህ አይነት ሀሳብና ትምህርት ሰው ሰራሽ ሀሳብ ሰው ሰራሽ ትምህርቶች ጊዜውን በሚመጥን መንገድ በሚመጥን መልኩ መቃወም እንዳለባችሁ፣ ማክሰም እንዳለባችሁ፣ መከልከል እንዳለባችሁ ሴቶችም ወንዶችም ሳትባሉ ማለት ነው ይመለከታችኋል። ብዙ ስራ የተሰራው ብዙ ስህተቶች ብዙ ግድፈቶች የበዙት የማይመለከታችሁ ጉዳይ ስለበዛ ነው። አይመለከታችሁም ስለተባላችሁ። በእምነትና በሃይማኖት ጉዳይ ላይ ከሆነ የማይመለከተን ጉዳይ የለም። በእምነትና በሃይማኖት ጉዳይ ከሆነ እንኳን እናንተን ቤታችሁ ያለ እኛም አንዳንድ ቤተሰቦቻችንን ለመታደግ ስንል እኛም የማይመለከተን ጉዳይ የለም እና ይህን አጠናክራችሁ ቀጥሉ። ኦርቶዶክሳውያን ወጣቶች በተለይ ጌታ አብስቶ ይባርካችሁ። እሺ እንቀጥላለን። ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን በሰማችሁት ባያችሁት ነገር ላይ መወያየት የምትፈልጉ መወያየት የምትችሉ ቤተ እምነታችሁን ተናግራችሁ እንዳሁኑ ልጅ እንደ አዝግ እንዳትሆኑ። ምንም ቤተ እምነት የለኝም ምንህንም ሳትወክል እዚህ መተህ ምን ታደርጋለህ ከመታየት በስተቀር ማለት ለመታየት ሳይሆን ለምትማሩት ትምህርት ላመናችሁበት እምነት የምታስረዱም የምትመክቱም ካላችሁ በሚል ነው። እሺ ጌታ ይባረክ። ሳሙኤል እንግዳ ገብተሃል። ሳሙኤል ሰላም እንደምን አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችሁ? መጀመሪያ ኮምፕሌን አለኝ። ቆይ እና ኦርቶዶክስ ነኝ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ያ ኮምፕሌን እንኳን ቆያችሁ። እንዴት ናችሁ? በእናታችሁ ይቆይና። እሺ ቪዲዮዎች ላይ ሪፍሌክት ልትሰጥ ነው? ልትወያይ ነው? እችላለሁ። እሺ እኔ ዘግይቼ ነው የገባሁት። ዳግዬ ካለክ አናግረው ወይም ደግሞ ቢኒ ሳውዝ አፍሪካ ቢኒያም ካለክ አናግሩት። ቢኒያሚን ወንድም ሳሙኤል ገብተዋል፣ ተቀበለው። እሺ ሳሚ እንኳን ደህና መጣ። በመጀመሪያ አሁን ከእናንተ ጋር አሁን በተለይ ዛሬ በተነሱት ቪዲዮዎች ላይ ካወራን በጣም አሸን ነገሮች ማውራት እንችላለን። ማለት ከየትኛውን ጀምር? አንደኛው በዚህ ወጥቶ እግዚአብሔርን እንኳን ብትክድ ማርያምን የተጠጋች ነፍስ ትድናለች አትጠፋም ይለናል። ሌላኛው በዛ ወጥቶ ደግሞ ማርያም ባትኖር ስላሴን ማየት አይቻልም፣ ማርያም ባትኖር ወልድን ማየትም ማመንም አይቻልም፣ ማርያም ባትኖር መንፈስ ቅዱስ አይመጣም ነበረ። በማርያም ማዕፀን ውስጥ ቤተክርስቲያን ነበረች አለ ሰውዬው። የትኛውን ማለት አሁን እስቲ አማርጣውን ቡፌን የቀረበልህ የትኛውን ቪዲዮ ላይ አንስተ ማውራት ትፈልጋለህ?
እሺ መጀመሪያ እኔ አብንም መንፈስ ቅዱስንም እኔ በአይኔ አላየኋቸውም። ሲቀጥል ወልድን ማርያም የለችም ማለት ነው ሳሙኤል። አንተ አስተምሮ አይ ካላየህ ማርያም የለችም ማለት ነው። ግን እሺ ይቅርታ ቀጥል። እሺ this is the second time by the way with you anyhow ግን ወልድን ለማየት መጀመሪያ ከማርያም መወለድ አለበት አይደል? ከሰው መወለድ ስላለበት እሱን አይተናል ብለን እናምናለን። አብንና መንፈስ ቅዱስን ግን እንግዲህ እስካሁን አላየንም እኛ። እኔ ራሴን ችዬ ነው የማወራው፣ ኦርቶዶክስን ወክዬ አይደለም። እሺ እዚህ ጋር ልትወስዱት የሚገባው ነገር እና አሁን ለምሳሌ የቀድሞ ፋዘር ያሉትን እኔ እንደዛ አልቀበልም። አንተም ቢሆን አላየኸውም፣ እኔም ቢሆን አላየሁትም። ስለዚህ ያን ቪዲዮ አምኖት ሳፖርት ሳሽ ካይንድ ኦፍ ቪዲዮ ሌላ ሳለ ኦኬ፣ በጣም ጥሩ እግዚአብሔር ይባርክልን። አይ ወልድን ያው ያየው የለም፣ እሱንም እኛ አላየነውም አለኩ። አይ ቲንክ ወልድንም አላየሁትም ነው አይደል ያልከው? እኔም አንተም አላየነውም ነው ያልከው ሳሚ። ዳጊ አንተ አይተኸዋል? እሰማለሁ። ትሰማኛለህ ቢኒ? ትሰማኛለህ? ኦኬ ኦኬ። አዎ አይ በአይንህ አንተም እኛም አላየነውም አይደል ወልድን? ቴንክ ዩ። እሱን ነው እኮ ማለት አሁን ለምሳሌ ወልድን እናየው ዘንድ መወለድ ነበረበትና ተወልዶ እንግዲህ ከኛ በፊት የነበሩት አይተውታል፣ ተጽፏል ማለት መንፈስ ቅዱስና አብን ግን አላየንም። ስለዚህ ምናልባት ወልድን አናየውም ነበር ከማርያም ባይወለድ ቢባል ቪዲዮ ኮሬክት መደረግ ይችላል እንጂ በዛ መልክ አልቀበልም። እሺ የወልድ ኤግዚስተንስ በማርያም መኖር ላይ ዲፔንድ ያደረገ ነው ወይስ የማርያም መኖር በወልድ መኖር ላይ ዲፔንድ ያደረገ ነው? እናየው ዘንድ ነው፣ በምድር ላይ እናየው ዘንድ ነው። ገብቶኛል፣ እናየው ዘንድ ነው። እሱ እኮ ገብቶኛል። ግን የእሱ በምድር መወለድ ማርያም ስለነበረች ነው ወይስ ማርያም ባትኖር ራሱ እሱ መወለድ ይችላል? ከዛም በፊት እኔ አላውቀውማ። ማርያም ባትኖር እንግዲህ ሌላ ማርያም ይኖር ነበር አልልህም። ምክንያቱም እግዚአብሔር አንድ ሌላ በምርጫ አይደለም፣ አንድ መረጠ፣ መጣ፣ አለቀ። ትክክል። ሌላ ጋር ይወለድ ነበር ብዬ አልናገርም። አዎ ምርጫው የእሱ ነው የማርያም ነው እያልኩ ነው። የእሱ ነው እንጂ ምርጫው ነው። በቃ ስለዚህ የእሱ ከሆነ በእሷ ፈቃድ እንዳመጣችው እሷ ባትኖር እሱ አይኖርም የሚል የእሱን ህልውና ወይንም የእሱን ኢቭን በቃል ስጋ መሆን በእሷ መኖር ላይ ዲፔንድ ማድረጉ ልክ ነው ብዬ አላምንም። ምክንያቱም እሷም በእሱ ፈቃድ ስለጸነሰች፣ ስለዚህ ከእሷ አይደለም የሚጀምረው ከሱ ነው። ገብቷል? እሷ ባትኖር ከሚል አይጀምርም። እሱ ስላለ ነው በእሷ መርጧት የተወለደው እንጂ እሷ ስላለች ተብሎ ኢቭን አይጀመርም። በጣም ይሄ በጣም ስሁት የሆነ መንገድ ነው። አልጀመርኩም እኮ ቢኒ፣ አልጀመርኩም እኮ አንተ ጀመርክ። እንደዛ ሳይሆን ነገሩን አጥርተህ ነው እንለፈው ብዬ ነው። እሺ አንደኛው ይሄ ቪዲዮ ነው። ኦኬ ሁለተኛው ቪዲዮ ላይ ደግሞ ምንድነው ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትጠፋም አለ። ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትሞትም። እንግዲህ ካስገኙ ተገኝ ነው እየተመረጠ ያለው። አሁን ይሄም ውድቅ ነው የሚሆነው። አትቀበለውም ማለት ነው። አልቀበልም። ለምን ደግሞ አትቀበለው? ግን የሚቀድመው አሁን አልቀበልም ማለትህን እቀበለዋለሁ ማለት እኔም ትክክል ነው መቀበል አለብህ ይሄንን ብዬ አላምንም። በጣም 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 ትልቅ የሆነ ስሁት የሆነ ትምህርት ነው። ግን የማትቀበለው ሪዝኑ ምንድን ነው ነው የኔ ጥያቄ። ዋትስ ዮር ሪዝን? ማለት አንድ ነገር አልቀበልም እቀበላለሁም ለማለት እኮ የሆነ ሪዝን ያስፈልጋል። በጣም ጥሩ ጥያቄ ነው። አሁን እንግዲህ መቼስ ፈጣሪና ፍጡር አሉ አይደል? ከፈጣሪ ያስቀድመ ፍጡር እንትን ይለኛል አትልም። ስለዚህ ፈጣሪን ማመን ይኖርብሃል ሌላውን ነገር ለመቀበል። እኔ እኮ አግሪ ዊዝ ዩ ልክ ነህ። አሁን የሰጠኝም ሪዝኑ ልክ ነው። ግን ያ ሪዝን እንዲኖር ምንድን ነው ምንጩ? አንተ በራስህ ሎጂክሊ ያሰብከው ነው
እንደው ዝም ብለህ ሎጂካል ሲኩዌንሱን አይተህ ኦኬ አይ ፈጣሪ ባይኖር ፍጡሩን እንዴት ፈጣሪውን ክጄ ፍጡሩን አትሰማም። ኦኬ አሁን እሰማለሁ። ሶሪ ትንሽ ይሆናል ከስልኬ። ኦኬ ጉድ። አዎ አይ እንዲሁ በሎጂክ ነው ያወራኸኝ ማለት ኢን ሴንስ ፈጣሪ ባይኖር አሚን ፈጣሪ የፈጠረው እያለ ፍጡሩን አምኖ እንዴት ይዳናል በሚለው ሎጂክ ሰርተን የነገርከኝ ወይስ አንተ የተናገርከውን ይህንን ነገር መመዝንበት ነገር አለህ ነው የኔ ጥያቄ? መታመን ያለበት እኮ ፈጣሪ ነው። መጀመሪያ ፈጣሪን አምነህ ነው ሌሎቹ ነገሮች የሚከተሉት። ፈጣሪን ክደህ እንዴት? መጀመሪያ ፈጣሪን ያላመነ ሰው መዳን አይችልም፣ መሞት ነው ዕጣ ፈንታው። ስለዚህ ፈጣሪን ካመንክ በኋላ ነው ሌሎች ነገሮች የሚመጡት። በጣም ጥሩ። እሺ ኦርቶዶክሳዊ ወንድም እንደመሆነ መጠን በገድላትና ድርሳናቱ ታምናለህ? በምንድን ነው ማምነው? ምኑ ላይ ነው ማምነው ማለት ነው? ገድላትና ድርሳናት በአጠቃላይ የተጻፉት እኮ ምኑ ላይ ቃሉን ማየት አለብኝ። ይሄ ቃል ለምሳሌ ታምነዋለህ ብትለኝ ነው እንጂ ገድላትና ድርሳናት የሚለውን ነገር ለምሳሌ አንተ ወንድሜ ነህ አይደለ? መልካም ነገር ብትሰራ እኔ የቢኒ ስራ በጣም ቆንጆ ነው፣ እሱን እንደዚህ አይነት ነገር መከተል አለብኝ፣ እንዲህ አይነት ቃሉን አውጥተህ ብትነግረኝ ይህን እቀበላለሁ አልቀበለም ልል እችላለሁ። በጣም ጥሩ። ገድላትና ድርሳናቱን ብዬ ስነግርህ አሁን ለምሳሌ ኢትዮጵያ ውስጥ ብዙ ገድላትና ድርሳናቶች አሉ አይደል? በኢትዮጵያ ኦርቶዶክስ ውስጥ እና እነኛ ገድላትና ድርሳናት አሁን ሰዎቹ ገድላት የተሰራላቸው ሰዎች ገድላቸው ችግር የለብንም፣ ገብቷል? ገድላቸው ችግር የለብንም፣ ከተጋደሉ እሰየው ነው። ነገር ግን የኢትዮጵያ ኦርቶዶክስ ገድላትና ድርሳናት ችግራቸው ምንድን ነው? ገድል ተጋደሉ ብሎ አያቆምም። ከዛ ገድላቸው ጋር አያይዞ ገድላቸው ሲጨምር በጣም የተጋነነ ነው። አንዳንዱ ከተፈጥሮ ስርዓት ይወጣል፣ ገብቷል? ገድልም አይደለም። አንዳንዱ ሪክሬሽናል ነው ሁሉ የሚመስለው፣ የመዝናኛ ነው የሚመስለው። ለምሳሌ ገድለ ዮሐንስ ዘጠገሮ ላይ ዮሐንስ ዘጠገሮ የሚባለው ሰው 50 ዓመት ፀሐይ ላይ ኖረ ይልሃል። ከዛ 50 ዓመት ጨረቃ ላይ 50 ዓመት ደግሞ ደመና ላይ ሲኖር ነበር ይላል። አሁን ይሄ ገድል መሆኑ ለእኔ አይታየኝም፣ አንደኛ። ሁለተኛ ነገር ከዛ ቀጥሎ ገድል መሆኑ ብቻ አይደለም፣ ከዛ ጋር ተያይዞ የሚነሱ ሀሳቦች አሉ። ክርስቶስ ከሰጣቸው ቃል ኪዳን የተነሳ ይሄን ያህል ጀኔሬሽን አድንልሃለሁ ይልሃል ይላል። ለምሳሌ 50 ጀኔሬሽን፣ 20 ጀኔሬሽን፣ አንዳንዱ 110 ጀኔሬሽን ወደኋላ ትውልድ 110 ትውልድ 50 ትውልድ እያለ በቃ ያድንልሃል ይላል። ገብቷል? አሁን እያየሁት ቢሆን ደስ ይለኛል ቢኒ፣ እያየሁት ቢሆን ደስ ይለኛል። እጄ ላይ ለመጽሐፉ አለ እንትኑ ላይ። ስለዚህ ይህን እንለፈውና እጅ ላይ ባለ ኢንፎርሜሽን ቢሆን ደስ ይለኛል። ኦኬ፣ አይ ችግር የለውም። እሺ፣ እጄ ላይ የሌለ ኢንፎርሜሽን ግን እንደዚህ አይነት ነገር ገድል ውስጥ ብታገኝ ትቀበለዋለህ ወይ? እኔ የነገርኩህ ነገር ማየት አለብኝ። አሁን ትቀበለዋለህ ወይ? የሆነ ዳታ እዚህ ጋር እያነበብኩኝ ቢሆን ደስ ይለኛል። ገብቶኛል። እሱ ትክክል። አይ አግሪ ዊዝ ዩ እኮ እሱ እኔም አንድ ነገር አንድ ሰው እንደዚህ ተቀበላለህ ይሄን ገድል ቢለኝ እስቲ ምንድን ነው ውስጡ ያለው አሳየኝ መጀመሪያ ማለት ነው። አልከፋም። አሁን ያልከውን ልለጥፍልህ። ብዙ ትውልዶች ዘጠንገሮ የብዙ ትውልድ አለ ማለት የትውልድ አይነት አለ። አማርጠና እናሳየዋለን። ምን ችግር አለ? ልለጥፍላችሁ መረጃውን ፈልጎ ቢኒም ኤርሚም አለ። ከፈለግ መጽሐፉን ከፈለግ እኔ ልለጥፍልህ ከፈለግ ኤርሚ አለ። እየሰማ ነው ያለ አይመስልም። ኤርሚ አለ አይመስለኝም። ዞር ብሎ ይሆናል። ገለዘራ ብሩክ ኦኬ። ትንሽ ዙም ታደርገዋለህ? አልችልም፣ ስራ ላይ ስለሆንኩኝ አልችልም። ግን ሌላም ይሄን ሲጨርሱ ሌላ ለጥፍላችኋለሁ። እናንተ ቀጥሉ። እሺ ደቀቅ ብሏልና ትንሽ መነጽር ማድረግ ሳይኖርብኝ ስክሪንሻት አድርገውና ዙም እያደረክ አንብበው። አረጀን እኮ ዳቂ፣ እንደ ድሮ እኮ አልነበር። ቀላል እኮ ነው። ስክሪንሻት ዙም ማድረግ። ቢኒ አይዞህ አታረጅም። ኦኬ
ላንተ ይነበባል ወንድም አለም? ትንሽ የደቀቀብኝ ስለሆነ ነው። ኦኬ እኔ በውስጥ እልክልሃለሁ። በውስጥ ወይ ላክልኝ ፕሊዝ። እኔ ግን አንድ ነገር ብናገር በጣም ደስ ይላል ማለት አሁን የቃል ኪዳኑን ጉዳይ አድሬስ እናደርገውና እናነሳዋለን። ኦኬ እሺ ምን ይላል? እግዚአብሔር ለወዳጁ ብዙ ቅዱስ አባታችን አባታችሁ ልበለው ለእኛ ስላልሆነ ብዙ ዘራ አብሩክ ኦኬ ታንክ ዩ እሺ ልድገመው። ዘራ አብሩክ ገድል ወይንም ገድለ ዘራ አብሩክ በአማርኛና በግዕዝ ነው የተዘጋጀው ይመስለኛል። በአማርኛና በግዕዝ የተዘጋጀው ላይ ገጽ 103 ቁጥር 11 ላይ ያለው እንደዚህ ይላል። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከጺምህ፣ ከአፍህ ቁራጭ፣ ከአጽፍህ አፍ አይደለም ይቅርታ፣ ከአጽፍህ ቁራጭ ወስዶ በእጁ የያዘ በክንዱም እንደ ማተብ ያሰረ በአንገቱ የቋጠረና በወገቡም እንደ ቅናት አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔርም ፊት ክብሩ ትበዛለች ይላል። አሁን ይህን አልቀበልም እለፍ፣ ሌላ አምጣ እስኪ። እሺ ወንዶችና ሴቶች ልጆች የልጅ ልጆችም እስከ 22 ትውልድ ድረስ ይድኑላል ይላል። አሁን ይሄ ለናሙና ነው፣ አንዱን ያቀረበልን። ገድላቶች ችግራቸው ኢትዮጵያ ውስጥ ያሉ ገድላቶች አብዛኛውን እንደ ገድላቱ አይደለም ወይንም የሰውየው ገድል አይደለም፣ ከሰውየው ገድል ጋር ተያይዞ የሚሰጡ እንደዚህ አይነት ቃል ኪዳኖች አሉ። ለሰዎች የኃጢአትን ስርየት ቃል ኪዳን የሰጠው ማን ነው? ተሰጥቶስ ያውቃል ወይ? ሰዎች በነሱ ጥፍር በነሱ ከሰውነታቸው በሚወጣ ቆሻሻ ነገር የሰዎች ኃጢአት እንዲስተሰረይ እግዚአብሔር ለሰዎች ቃል ኪዳን ሰጥቷል ወይ? ኦቨርኦል ሳሚ አሁን መናገር ትችላለህ እኮ። ይህን ቃል ኪዳን አሁን ሲነገር አላየሁም፣ አልሰማሁም። እንደዚህ ብዬ አላምንም። እስከ 22 ትውልድ ድረስ እምርልሃለሁ። ምክንያቱም በዛ መሀል ያለው ትውልድ የትኛው ጽድቅ እንደሚሰራ የትኛው እንደሚጠፋ የሚያውቅ የለም። ስለዚህ እንደዚህ ብዬን ያለ አልወስድም። ይሄን መልካም። የኦርቶዶክስን ገድላትና ታምራት ድርሳናትን ካነበብክ በቃ አንተ ጥለው የምትወጣው ሰው ነህ ማለት ነው። በቃ ሁሉንም አልቀበልም የምትል ሰው ነው በዚህ አካሄድ። ምክንያቱም አብዛኛዎቹን እንደዚህ አይነት ቃል ኪዳን አላቸው። ዝክሩን የዘከረ ገብተዋል። ዝክርን የዘከረ ምጽዋትን በከሌ ስም የሰጠ ይህን ያህል ትውልድ እምሬምርልሃለሁ ይለዋል። ብዙዎቹ ገድላት ካስፈለገ እየገዛ መርምራቸው። ለነገሩ ቤተክርስቲያኒቱ ምን አለች? ብዙ ምንድን ነው አንደኛው ንጹህ ምንጮች ናቸው አለ። አንደኛው ሕዝቅያስ ነው ምናምን የሚባለው ንጹህ ምንጮች ናቸው ገድላትና ድርሳናት ልክ እንደ መጽሐፍ ቅዱስ አለ። ሌላ አባታችሁ ደግሞ ማናቸው? የጳጳሱ ስም ዛሬ ጠፍቶብኛል። እሳቸው ደግሞ እነኚህ ጥራት ይጎላቸዋል መጽሐፍቶቻችን አሉ። አሁን ቤተክርስቲያኒቱ ራሱ እርግጠኛ አይደለችም። በቅርብ ጊዜ ደግሞ ሌላ አንድ ገድለ ዮሐንስ መጥምቅ የሚባለውን አንዱን መጽሐፍ አስወግደዋለች ሙሉ ለሙሉ። ይሄ የቤተክርስቲያኒቱ ትምህርት አይወክልም ብላ ማለት ነው።
ጸሐፊውም እዛው የራሷ የቤተክርስቲያኒቱ አገልጋይ ነው። ስለዚህ አሁን እኔ ኦርቶዶክሳዊ ብሆን ምንድን ነው ማደርገው? አይ ገድል ድርሳን ምናምን የሚባለውን ነገር በአጠቃላይ ገብቷል እርግጠኛ ባልሆነበት በዛ ነገር ላይ ቆሞ አይ እስቲ ቆይ እያየው ምናምን የሚባል ነገር የለም። ንጹህ ምንጭ የእግዚአብሔር ቃላቶች ብቻ ናቸው፣ መጽሐፍ ቅዱስ አበደን። ስለ ጨዋነት አመሰግናለሁ። ማለት የምትፈልገው ግን ካለ ጎሄድ ቀጥል። እሺ ቢኒም ዳጊም እንዲሁም ደግሞ ተናገሩነቱን ኤርሚ በጣም አመሰግናለሁ። እኔ ግን አንዳንዴ ባለፈው ባይዞ አውርተን ነበር ዳጊም ቢኒም ያው ዲሲፕሊን ቆንጆ ነው፣ ምንም አይልም። በደንብ ቢሻሻል ደግሞ አሪፍ ነው። እኔ ከኦርቶዶክስ ቤትም እኛ ጋር ስገባም እናንተን ጋር ስገባ በቃ ሄድ ስፒች ነው እንዳለ ያለው። አንተ እኔን እንድድን ከፈለግ ህይወቴ እንዲተርፍ ከፈለግ ዚስ ወይ አይደለም ማውራት ያለባቸው። ኢቨን ታች ናችሁ የምጽፉት ሰዎችም ማለት ነው። ዩ ሹድ ሃቭ ቱ ቢ ሪስፔክቲቭ እያንዳንዱንም ሰው። ካልሆነ ግን አንተም አልዳንክም ማለት ነው። ኦርቶዶክስ ስትገባም ልክ አንድ ፕሮቴስታንት ገብቶ ሲያወራ በቃ ታች ያለው ኮሜንታተሩ እንዳለ ያልዳነ ነው። ምክንያቱም ያልዳነ ሰው ከቃሉ ነው የሚታወቀው። ሄድ ስፒች ብቻ እሰጣለሁ። አንድ በጣም ትልቅ ነው። ተጨርሷል። እድሉ ሙሉ እሰጣለሁ፣ ችግር የለውም። የፈለግከውን ሀሳብ ተናግረ እንትን ነው። አንድ ስህተት እንዳትሳሳት። የሰውን ልጅ መዳን ሪስፔክትፉሊ በተናገረና አንተን በተለይ ሪስፔክትፉሊ በተናገረና ባልተናገረ የሰውን ልጅ መዳን እንትን እንዳትለው፣ ዲፔንድ እንዳታደርገው። አልዳናችሁም ብላየ ኦርቶዶክሳውያን ያለውን ፕሮቴስታንቱን ህዝብ እንደዚህ ካደረጋችሁ አልዳናችሁም ብለህ በእነሱ ስራ ላይ ዲፔንድ አድርገህ የሆነ እንትን እንዳታደርገው። አንተም በክርስቶስ ኢየሱስ ከዚህ መካከል ከ642ቱ ሰው እኮ በጣም በቃ የሚገርሙ ሰዎች አሉ አይደል? በጣም የሚገርሙ ሰዎች አሉ፣ መልካም ሰዎች። ሁሉም ሰው እንደዛ ነው መሆን ያለበት ነው። አሁን እኔ እኮ ሚዲያ ላይ ስለምታደርጉት ዲቤት ነው ብዙ ጊዜ ስለማይ ነው። እያንዳንዱ ሰው ከኛ ከኦርቶዶክስም ከእናንተ ከፕሮቴስታንትም በቃ ምን ይበዛል ሀሜት፣ እንደዚህ ያደረጉ እንደዚህ ሆነ በዛኛውም በኩል ማለት ነው። ግን ውይይት ሲባል በቃ ወይኔ ይህን ሰው ቢድን ደስ ይለኛል ማለት በሲኦል እንዳያልፍ በገነት ብቻ እንዲሄድ ማድረግ እንዴት ነው የምንችለው የሚለውን ነገር ዘን ነው እንጂ በጥል ምናምን ባናደርገው ደስ ይለኛል ብዙ ጊዜ ማለት ነው። ብዙ ጊዜ ተረዳኝ። ግን እሺ ምክሬን እቀበለዋለሁ። በጥል ያልከው ያው እኛ ጸብ የለም እኮ እኛ ጋር ባይዞ እይታህ ነው። እኔ አሁን እይታህን እንድታስተካክለው ፈልጋለሁ። ዲቤት እኛ ሀገር ዲቤት አልተለመደም። ዲቤት ሲደረግ እኛ ሀገር ምንድን ነው የተለመደው? ከባህሉም ከምኑም ተያይዞ ብዙ ባህሎቻችን ደግሞ ከኦርቶዶክስ ቤተክርስቲያን የሆነ ኢንፍሉዌንስ አለ። ገብተዋል። ሪል የሆነውን እውነት የሆነውን ከመናገር ይልቅ ሰው ተሽኮርምሞና በይሉኝታ ምን ይለኛል ሰው በማለት እውነትን ሳይገልጥ እሺ ወዳጄ እሺ ምናምን ብሎ የሆነ ተቅለስልሶ ማለፍን ይመርጣል። ይሄ ትክክለኛ በባህልም እንደ ሀገርም ትክክል ነው ብዬ አላምነው። እውነት ነው፣ አትቀይረውም። ኢየሱስ በጸሐፍቶች በፈሪሳውያን መካከል ቆሞ ነው ይህንን የተናገረው። እናንተ እንደተለሰናችሁ መቃብሮች ናችሁ፣ በኖራ እንደተለሰነ መቃብር ውስጣችሁ የሙታን አጥንት አለ አለ። ማን ነው ይህንን ያለው? ወንድም አለ ኢየሱስ። እና ኢየሱስ ተሳዳቢ ነው ወይ? አይደለም። ሲሞግታቸው እውነቱን ይነግራቸው ነበር። ውስጣቸው አመፃና እርኩሰት ተሞልቷል አላቸው። ማን ነው ይህንን የሚናገረው? ጌታ። ለምንድን ነው ይህንን የተናገረው? እውነት ስለሆነ። አየህ ችግሩ ምንድን ነው? የእኛ ህዝብ እውነትን መስማት ይከብደዋል። ለምንድን ነው የሚከብደው? የለመደው ፊት ለፊቱ መጥቶ ወዳጁ የሚባለው ፊት ለፊቱ መጥቶ ተቅለስልሶ ከጀርባው ሄዶ ሲያመው ምናምን እንጂ የለመደው ፊት ለፊቱ መጥቶ ይሄ እውነት ነው ይሄ ውሸት ነው ብሎ ፊት ለፊቱ ሲጋፈጠው አያውቅም። ስለዚህ እውነትን እንደዚህ መልመድ አለብን። እግዚአብሔር ደግሞ የእውነት አምላክ ነው። ኦኬ፣ ለሱ ለቃሉም ለክብሩም ለባህሪውም ያልመጠነውን ነገር ሁሉ ጽፋ ስታበቃ ቤተክርስቲያኒቱ አይ በፍቅር አውሩን አይባልም።
ደግሞ በፍቅር ነው የምናወራችሁ። ባይዞ ምንም ግዴታ የለብንም እዚህ ጋር ስለምንወዳችሁ ነው የምናወራው። ዛሬ ሾክድ ሆኖ አንዳንዱ እኮ እዚህ ጋር አይቶ ገድላትና ድርሳናቱን ሾክድ ሆኖ የሚሄደው ሄዶ ነገ ይመረምራል። እንዴ መጽሐፍ ቅዱስስ ይሄ ነው ወይ የሚለው ብሎ ሄዶ ቼክ ያደርጋል። ይህንን ምክር ላለመቀበል አይደለም። ቆይ አንዴ አድምጥ። ይህንን የምነግርህ ምክር አንቀበልም እያልኩ አይደለም። ያ ማለት እኛ ሁል ጊዜ በምናደርገው አካሄዳችን ፐርፌክት ነን ለማለት አይደለም። ነገር ግን እውነትን በመግለጥ ግን እንደ ጴንጤ ማንም የለም። ማንም ሰው ፊታችን መጥቶ አይቆምም በዚህ እውነት ገብተዋል። በነጠላ አፋችንን ሸፍነን አንንሾካሾክም። በግላጭ እግዚአብሔር ቃላቶች ሰውን ለማዳን ለሰው ልጆች የተሰጡ ናቸው እና በግላጭ እነሱን እንናገራለን፣ በግላጭ ደግሞ እናስተምራለን። ኦኬ በቃ እኛ እኮ እኛን ተውን። በአውደ ምሕረት ላይ አባቶች ምን ብለው ሲሰድቡን ነበር? ኦኬ እኛን ተውን። በየአውደ ምሕረቱ ጳጳሳት፣ ቄሶች፣ አራት አይና ብትለው ዲያቆናት ምን እያሉ ነው የሚሳደቡት? ጴንጤን ምን እያሉ? እኛ እኮ በእግዚአብሔር ቃል ነው ምንዘልፋችሁ። ብንዘልፋችሁ በእግዚአብሔር ቃል እንዘልፋችኋለን። እንዴ አባቶች እዛ ላይ ምንድን ነው ያሉት? ጥበብ ቤቷን እንደሰራች ድንቁርና በጴንጤ ላይ ሰራ። የጴንጤ ጸሎት የእንስሳ ነው። ቃል በቃል ነው የምነግርህ። እነኝን ኮት ያደረኳቸውን እኮ ቢኒ አሁን እኮ እኔ ከየትም ቢሆን እኮ እኔ እንደዚህ አይነት ነገር አልቀበልም እያልኩ እኮ ይገባኛል። አንተ አትቀበለውም። የእኛ ዘለፋ ግን ስህተት አይደለም እያልኩ ነው። ስህተት አይደለም። የምንዘልፈው በእግዚአብሔር ቃል ልክ ነው። ጠማሞች ስንል የእግዚአብሔር ቃል ጠማሞች ስለሚላቸው ነው። ጣዖት አምላኪዎች ስንል የእግዚአብሔር ቃል ጣዖት አምላኪዎች ስለሚላቸው ነው። አሁን ለምሳሌ ኦርቶዶክስ ላይ ጣዖት አይመለክም፣ ግን በደንብ ይመለካል። አይመለክም፣ ጣዖት አይመለክም። ኦርቶዶክስ ላይ ለስዕል ትሰግዳለህ? ለስዕል ትሰግዳለህ? አልሰገድኩም ለስዕል። ኦኬ ኦርቶዶክሳውያን ለስዕል አይሰግዱም? ስግደቱ እንዴት ነው የሰገዱት? በላይ በመንፈስ ነው የሚሰገደው፣ በአካል አይደለም የሚሰገደው። በመንፈስ የሚሰገደው ለማን ነው? በእውነትና በመንፈስ መስገድ ራሱ ሲባል ምን እያልከኝ ነው? እስቲ አሁን በመንፈስ አሁን እስቲ እንግባበት እና እዚህ ሀሳብ ላይ ሰው በመንፈስ ነው የሚሰግደው። ኢየሱስ ለምሳሌ ያ ጊዜ መጥቷል አለ በመንፈስና በእውነት የሚያመልኩበት ወይንም የሚሰግዱበት። እሺ በመንፈስ መስገድ ስትል ምን እያልከኝ ነው? በመንፈስ መስገድ በመንፈስ ለአምላኬ ሰግድለታለሁ አይደል? አሁን ምን እያልከኝ እሱ ምን ማለት ነው? በመንፈስ መስገድ ስትለኝ ምን ማለት ነው? ለአምላኬ እየተገዛው ማለት ነው። ትንሽ ጫጫታ ዳኒ ነው ሚዩት አድርጎለት። ቆይ ኦኬ እሺ። በእውነትና በመንፈስ መስገድ ሲባል ምን እያለ ነው ጌታ እዛ ጋር? ዮሐንስ ወንጌል ምዕራፍ 4 ላይ ዳዊት ቆይ አንዴ ጠብቀኝ። እሺ መጣ። እሺ ሳሚ አለ? ኦኬ የሚመቸው አልመሰለኝም። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እና ያው ጊዜውን ለእናንተ አሳልፌ ልስጥ። ቢኒ ካለ ቴክኦቨር አድርግ። ካይም ሰላም በለን በዛው ይመጣ ይቀጥላል። ወንድማችን ሳሙኤል አሪፍ ተወያይ ነው ማለት አትሊስት ሰከን ብሎ ያወራል። ከሌሎች የተለየ አፕሮች አለው። ውይይቱ ላይ ደስ ይላል።